በዚህ ወር ግን 14221 ብር ሰርተው እስከ ሰኔ 26 ግን 31998 ብር ማድረስ አለባቸው። ማያወጣ ሰውና ማያወጣ ስራ የለም፣ ግን ዋጋ ያስከፍላል። ባለ 70 ሺዎች ደግሞ 1,550,319 ብር እስከ ሰኔ 26 ግን 1,813,873 ብር ማድረስ አለባቸው። ምን ልስራ፣ መቼ ልስራ፣ በስንት ልስራ፣ የት ልስራ እንዳትሉ፣ እንዴት ብቻ ልስራ የተሻለ ለመጪው ጄኔሬሽን ሀገር እንዲያስረክብ እንጂ ሳምበዲን ሀገር እያለው የሚያስብ ጭንቅላት የሚሰራ እጅ እያለው ወደ ተለያየ ቦታ መላክ ራሱ ተገቢ አይደለም። ታናሽ ወንድሜ ማግባት ይፈልጋል። አሁን ላይ ሰዓቱ እንዳልሆነ አውቃለሁ። ቢዝነሴ በጣም ይጎዳል። ምን ላድርግ? ይሄ ሰው የሰርግ ሊደግስ ነው መሰለኝ። ምን ነው ቢዝነሴ ይጎዳል አለ? ልደግስ ከሆነ ተጠንቀቅ። ባቡርን ይኸው የፈለገ ቢቸኩል ሀዲዱን ለቆ በአስፓልት በምናምን በፒስታ ላይ አቋርጦ ከተማው የሚፈልገው ቦታ መድረስ አይፈልግም። ሀብትና ድህነት ጎረቤት ናቸው ብለናል። ስኬት ከአይን ቅንድብ ይቀርባል። ሩቅ ቦታ ሄዳችሁ እንዳትፈልጉ ብለናል። 5 ዓመት ብቻ ሰርተ ቀሪ እድሜን እንደፈለግ መፈንጠዝ ይቻላል። የፖለቲካ ቀውስ፣ የአየር መቃወስ፣ የተፈጥሮና የሰው ሰራሽ አደጋ የፈለገ ኤቭሪቲንግ ምንም ነገር ቢፈጠር የማይናወጥ ኢኮኖሚ፣ የማይናወጥ አመለካከት፣ የማይናወጥ ትውልድ መገንባት ይቻላል። በሚሊዮነሮች መንገድ ስልጠና ማይክሮ ሰከንድ ዋጋ አላት። የማያገባውን ከባህር ማዶ ስላለውና ስለ ቱጃሩ ገንዘብን ነስንሰው ዳንኪራ ለሚጫወቱት ነጮች ዋንጫ በሉ ብሎ በስሜት ሄዱ አካውንቱ ላይ ያለውን እየመዘዘ እዚህ ብር ልኮ ጨፍሩ ስራ ዝጉና ለሚል ደናቁርት ማህበረሰብ እስካቸው ምርራይ አያስፈልግም። ቢዝነስ ፕላን ስትል በየወር እንድናሳካ የተቀመጠውን ቁጥር ማለት ነው ወይስ ዘርዘር ያለ የቢዝነስ ፕላን ማብራሪያ ፍሬምወርክ አይነት ሰነድ አለ ወይ? እንዴት ቁጥር ብቻ ቢዝነስ ፕላን ይሆናል? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ አለን ታዳስ አለን። ሳምንቱን በስራ በስኬት አልፋችሁ እንኳን ለዚች ቀን ሰላም ደረሳችሁ። ለበላይ ሚዲያ ቤተሰብ ሆናችሁ ሕግን አክብሩና ሚሊዮነር ላድርጋችሁ ይለናል የሚሊዮነሮች መንገድ። ሰላም ጤና ይስጥልን ክቡራትና ክቡራን፣ እዚህ በአዳራሽ እንዲሁም ዘወትር ቅዳሜ ምሽት በሀገሬ ቴሌቪዥንና በሁሉም የበላይ ሚዲያ የሶሻል ሚዲያ አማራጮቻችን የምትከታተሉ ወገኖቻችን በሙሉ እና በጉጉት የምንጠብቀው ድንቅ የሆነው ፕሮግራማችን ሰዓቱ ደርሶ ተጀምሯልና እንኳን አደረሳችሁ፣ እንኳን አደረሰ። ሞራል ስለራሳችሁ አንድ ጊዜ። አዎ የሚሊዮነሮች መንገድ ከሀገር አልፎ አህጉር፣ ከአህጉር አልፎ ለዓለም አበርክቶውን ከራስ ጀምረው ድንቅ የሆነ የቢዝነስ ጥበብ ስልጠና እየሰጠ የሚገኝ አገር በቀል በአይነቱ ተወዳዳሪ የሌለው ከግል ቅን ፍላጎት እስከ ግለሰብ ቅን ልብ ድረስ እያገለገለ የሚገኝ የቢዝነስ ጥበብ ስልጠና የሚሊዮነሮች መንገድ። ይህ ፕሮግራም ሁሌም እንደምንለው በሀገራችን ኢትዮጵያ በቀጣይ 2 ዓመታት ውስጥ 1.5 ዜጎችን ሚሊዮነር ለማድረግ በሚነሳበት ሰዓት
ከማንኛውም ተሳታፊ የሚሆን ከማንኛውም አካል ምንም አይነት ወጪ የማይጠይቅና ሁሉም በራሱ ወጪ የሚሸፈን መሆኑ ከወዲሁ እናሳስባለን። የሚሊዮነሮች መንገድ ለወገኖቹ ኑ አብረን ሰርተን አብረን እንለወጥ። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያህል ቀላል ነው የሚል ድንቅ ልዩ ፕሮግራም የሚሊዮነሮች መንገድ። አዎ በአሁኑ ሰዓት እያንዳንዱ ዜጋ በሚባል ደረጃ ዓለምን በኪሱ ይዘው እየተንቀሳቀሰ ነው ያለ። ያ ማለት በስልካችን ሁሉን ነገር እናገኛለን በዘመነ ቴክኖሎጂ። ይህ ፕሮግራም በስልካችሁ ምን እያያችሁ ነው? ጊዜያችሁን እየፈጃችሁ ነው ወይስ ራሳችንን አብዴት አድርገን ለነገ ትውልድ ተስፋ፣ ለሀገራችን ኢትዮጵያ ምሳሌ፣ ለአፍሪካ ዳግም ተምሳሌትን የምናረጋግጥበት ይሆን ዘንድ ሁላችንም የቴክኖሎጂ አጠቃቀማችንን በማስተካከል ይህን መሰል ፕሮግራም እንከታተል ይለናል የሚሊዮነሮች መንገድ። የሚሊዮነሮች መንገድ ለወገኑና ለሀገሩ እየተረፈ የሚገኝ የዚህ ድንቅ ፕሮግራም መስራችና ዋና አስተዳዳሪ ጀግናው በላይ ሞዴል ወደ መድረክ አንድ ጊዜ ለመጋበዝ እስኪ ሁላችሁም በሞራል ተቀበሉ። ጀግናው አቶ በላይ ሞዴል ቅንነትና ደግነትን ከሀብት ጋር በማጣጣም እንዲሁም ለወገኑና ለሀገሩ ባለራዕይ የመሆን ራዕይ ሰንቆ ወገኑን እያገለገለ የሚገኝ እውቀትን እያገለገለ የሚገኝ ድንቅ ወንድማችን በላይ ሞዴል ቃል ይበራል። ታዲያስ እንደምን ቆያችሁ? እሺ፣ በማንኛውም ቀንና ሰዓት ፕሮግራማችንን ስንጀምር በማንኛውም ቀንና ሰዓት በማንኛውም ሃይማኖት ተነስተን የአንድ ደቂቃ የህሊና ጸሎት እሺ አረፍ በሉ። ዘወትር በዚህ ሰዓት የሚተላለፍላችሁ የሚሊዮነሮች መንገድ የተሰኘው የቢዝነስ ፕላንና የሥራ ጥበብ ስልጠና ችግራችንን ሊፈታ መፍትሄ ሊያስቀምጥ ከኛ ምንም ላይፈልግ የወደፊት ዕጣ ፈንታችንን እንድናስተካክል ችግርን፣ እንግልትና ሰቆቃ እዚህ ጋር በቃ እንዲል የተቀመጠ ልዩ የሀገር በቀል ካምፓኒ ነው። ይህ ካምፓኒ ደስ የሚለው ይህ ፕሮግራም ይህ ድርጅት ደስ የሚለው ዜጎችን ለመለወጥ፣ ለመቀየር፣ ለማስተማር፣ ከፍ ለማድረግ እንጂ ከዜጎች ምንም አይነት ጥቅም ሊጠይቅ አልመጣም። ግርም ከሚለው ትውልድ ለዘመናት ሲናፍቀውና ሲመኘው የነበረ እንደዛ አይነት ለሀገር፣ ለወገን፣ ለስብዕና የሚቆረቆር ከራሱ ጊዜ፣ ከራሱ ገንዘብ፣ ከራሱ እውቀት አውጥቶ ዜጎችን መቀየር አለብኝ የሚል አንድ ሰው አታ ኢትዮጵያ እንዴት ለዘመናት በተፈጥሮ የታመቀ የታጨቀ የሞላ አየር፣ አፈር፣ ውሃ፣ ማዕድን ይዘን እንዴት ይህን ሁሉ ሰው ለሽያጭ እናቀርባለን? እንደ እርድ በሬ እንዴትስ እርስ በርስስ እንተረማመሳለን? ለምንስ ብዙ አማራጮች፣ ረፍት፣ ሰላም፣ ደስታ እያለ ስለምንስ የማይመቸውን ህይወት ለምን እንደመረጥ ነው የብዙ ሰው ጥያቄ ቢሆንም ግን ጥያቄው መላሽ ይፈልግ ነበርና ሳናጋንን አሁንም በድጋሚ የምንነግራችሁ ይህ ድርጅት በራሱ እውቀትና በራሱ ገንዘብ በራሱ ጊዜ 100% የእናንተ ጥያቄ ይመልስ ነው። ጥሩ። ስለዚህ ወደ ፕሮግራማችን እንግባ። የመጀመሪያ ዙሮች 6 ወር ብቻ ነው የቀራችሁ። የት ነው ያላችሁት? ምን አይነት ግብግብ ላይ፣ ምን አይነት ራስን መፈተን፣ ምን አይነት ብቃት፣ ምን አይነት እልህ አስጨራሽ ፍልሚያ ውስጥ እንዳላችሁ ራሳችሁን ፈትሹ። የመጀመሪያ ዙሮች ከጀመራችሁ 16 እና 17ኛ ወር ናቸው። 6 ወር ብቻ ነው የሚቀራችሁ። ኦሬዲ በየ24 ወር የሚሊዮነሮች መንገድ ክሎዝ ስለሚያደርግ ሁለተኛ ዙሮች 8ኛውና 9ኛው ወር ላይ ናችሁ። ኦሬዲ ገና ወደ ግማሽ አካባቢ እየጠጋችሁ ነው። ሶስተኛ ዙሮች እንግዲህ ሰኔ 26 ብለናል። ዝግጁ የምትጀምሩበት ቀን እስከዛሬ ስራ ብትጀምሩም አንድ ብሎ የኛ ሰከንድ የሚቆጥርበት በሚሊዮነሮች መንገድ ስልጠና ማይክሮ ሰከንድ ዋጋ አላት። ኃይሌ ይቻላል ሲል ብቻ ነበር የምናውቀው። ኃይሌ ይችላል። ሌሎቻችን ደግሞ ቆይ ኃይሌ ሲሮጥ እንጂ ስቴዲዮ ሆኑና ጨብጭቡልኝ ያለው ሲሰራ ነው እንዴ? ሲኖር ነው እንዴ? ሲያድግ ነው እንዴ? አሁንም ቁጭ ብለን እሱ ይቻላል ብሏል፣ እሱ ሲችል ብቻ ነው የምናየው። ይቻላል ያለን እኮ ለሁላችንም ነው። ስለዚህ ብዙ ጊዜ የማይክሮ ሰከንድ ሽርፍራፊ ኢንካምን የሚነግረን ኃይሌ ነው ብዙ ጊዜና
ግን አሁን ሁላችንም ኃይሌ እንድንሆን ነው እኛ ትልቁ ጥረት። ስለዚህ ከ6 ወር በኋላ የሚጠብቃችሁ የሪሞተር ስልጠና ነው። ኢንተርናሽናል ነው። እንዲህ በአካል የምዳሰሱትን የምታዩትን እንደ በላይ አትክልትና አስቤዛ፣ እንደ ነፃነት አትክልትና አስቤዛ፣ እንደ መለሰ ቆሎ፣ እንደ ከገበሬው ነጋዴ ጤፉን፣ እንደዚህ በቅርብ የምታዩት እንደ ማኑፋክቸሪንግ፣ እንደ ፋስት ፉድ፣ እንደ ባልትና ንግድ አይደለም። መናማዊ ነው። እዚህ የሆነ ዓለምን እንዴት ኮንትሮል ማድረግና የዓለምን ኢኮኖሚ እንዴት በቁጥጥር ስር መዋል ብሰራም ባሰራም እድሜ ልክ ለመጪው ጄኔሬሽን እስከ ዓለም ፍጻሜ ድረስ ቢዝነስ እየተሽከረከረ ብራንድ ተጽዕኖ ፈጥሮ እንዴት ሊወርድ እንደሚችል ያን ከባድ የሆነ ስልጠና ነው የምንሰጣችሁ። ከ2 ዓመት በኋላ በስራችሁ ቦታ ማናጀር እንጂ ዛሬም እንደወትሮ ጋውን ለብሰህ እንደነማን ነው ልበል ያን ሰፈር ባላወራህም እዛ አካባቢ እንደሚነግዱት ሰዎች ጣት እየቃመህ ጧት ቡና ለመጠጣት ቁጭ ብለህ ግማሹን በዱቤ ግማሹን በቁብ እያምታታህ ከ2 ዓመት በኋላ ጋውን ለብሰህ ስራ ቦታ እንድትንከባለል አይፈቀድልህም። በሚሊዮነሮች መንገድ እስከ 2 ዓመት ነው ራስህ የምትሰራው። ከ2 ዓመት በኋላ ማናጀር ነህ። ከ5 ዓመት በኋላ ምንም አይደለም። ድርጅት ቦታ መገኘት ራሱ አይፈቀድልህም። ከዛ በኋላ ተልእኮውን ነው የምትወጣው ለሀገር ለወገን ምን ማድረግ እንዳለብህ በዛ ከ2 እስከ 3 ዓመት ውስጥ ያለ የስልጠና ፍልሚያን እነግራችኋለን። እንዴት አድርጋችሁ ልክ እንደ ጂኦሎጂ ባለሙያ ከመሬት በታች እንደ ትንቢያ ሞዴል ገና ወደፊት ሊመጣ የሚችለውን ሁሉ ለኢትዮጵያና ለአፍሪካ ብሎም ለዓለም የሚገራርም ሀብትን ክሬት አድርገ ቀድማ አስቀምጠ ተንበያ አስተካክለ ግብ የሚመታ ለውጥ ማሳየት ነው። በማናጀርነት ትሰራለህ፣ በርቀት ትቆጣጠራለህ፣ ብራንድህን በጣም ታጎላለህ፣ ታወጣለህ። ደንበኛ የሚባል በዛን ሰዓት ካንተ ጋር ከጠፋ ሰራተኞች በዛን ሰዓት አንተን መተካት ካልቻሉ ዋጋ የለም። የሊደርሺፕ ኳሊቲ ትቀረጻለህ በተግባር ማለት ነው። ይህን 6 ወር ግን ራሳቸው ስሩ። ከማጋ ከሰራተኞቻቸው ጋር ብዙ ጊዜ የምትከተሉት በዚህ ፕሮግራም በላይ አትክልትና አስቤዛን ነው ሞዴል የምታደርጉት። ከዛ እኛ ጋር የነበሩ ሰራተኞችን ከዛ የመጀመሪያ የኛን ሰልጣኞች ብዙ ጊዜ ነግረናቸዋል። የማይረሳው አሻራ የመጀመሪያ ቀን 3 ደንበኛ ነበረን። አሁን ላለንበት ላይ ደግሞ 100 ምናምን ሺህ ደንበኛ። የመጀመሪያ ቀን ራሳችን ብቻ ነበር የምንሰራው። አሁን ባለንበት ደግሞ አጠቃላይ እስከ ጥናት ሰራተኞች 100 ምናምን ሰራተኛ። ሲጀመር 1500 የነበረ ድርጅት በ8 ዓመት ውስጥ ወደ ብዙ ሚሊየን ለዚህ ፕሮግራም ብቻ በየወር 1.2 ሚሊየን ማውጣት ችሏል። ከራሱ ሸክም ውጪ ሀገርን ማህበረሰብን ለመቅረጽ መሸከም ችሏል። ይህንን ለመከተል የሚያስፈልጋቸው በላይ ማን ነው? ሰው በላይ ረገጠበት መርገጥ ቀላል አይደለም። ወይም ደግሞ ከበላይ ጋር አብራ የምትሰራው ባለቤቱ ኪያ ወይም ደግሞ በቅርብ ያሉት ወንድሞቹና ሞዴል ሰራተኞችን ማየት ቅርብ ነው። አሁን ከ2 ዓመት በኋላ ግን የሚታይና የሚዳሰስ አይደለም። ነግረናቸዋል። ጥሩ፣ አሁን ወደዚች እንግባላችሁ። በየወር ይችን የምትዋትን ቢዝነስ ፕላን ይቺ ክሎዚንግ ነች። እመጣላችኋለሁ በኋላ። የቢዝነስ ፕላኑ ህይወት ሳይሆን አንዱ አካል ነው። በነገራችን ላይ አጠቃላይ የቢዝነስ ፕላኑ የመጨረሻው ቁልፍ ይሄ ቤት ተሰርቶ ተገንብቶ ብዙ ተደክሞ የመጨረሻው ቤቱን ቤት የሚያደርገው በሩ ሲዘጋና ቁልፉ ሲቆለፍ ነው። የዚህ ስልጠና አካል የመጨረሻ ክሎዚንጉ ይቺ የምትዋት በየወር የምንጠብቃት አሃዝ ነች። ይችን ቁጥር በየወር በካፒታል ደረጃ ካላመጣችሁ የአመለካከትና ኢኮኖሚ ግንባታ አልገባችሁም። የስነ ልቦናም ዝግጅት የለም። ጊዜን በአግባቡ አትጠቀሙም። አሁንም ሀብት እየባከነ ነው ያለው። አሁንም ሰው በቦዲው በስጋው በጉልበቱ ለመስራት ወይም በገንዘብ ኃይል እየታገለ ነው ያለው ማለት ነው። አሁንም ሲስተም ውስጥ አልገባም። በየወር ይችን አቺፍ የሚያደርግ ግን ትክክለኛ ቢዝነሱ ገብቶታል። ለዛውም ተጨንቆ ሳይሆን ወክ እያደረገ የሚደረስበት እጅግ በጣም የተመቻቸ ሜዳ ነው። መንገዱ ማ ስለሆነ የሚሊዮነሮች መንገድ ለዘመናት የተጠረገ ለ9 ዓመት በጥናት ለ5 ዓመት በስራ ማነው ለ8 ዓመት በደንብ የተገነባ 17 ዓመት የህይወት ጉዞ ያደመቀው ጽድት ባለ መንገድ ነው ወክ የምታደርጉት። የእኛን መኮረጅ ብቻ ገብቶኛል እያለ ችግር የለውም እያለ እስራውና ማሳካቱ ላይ ግን ከበደኝ የምትል ከሆነ ስልጠናውን እያሳለፍክ በሳምንት 2 ሰዓት በነፃ የሚሰጠው ስልጠና በቴሌቪዥን ቤታችሁ በአዳራሽ እዚህ መጥቶ በነፃ ዩቲዩብ ቻናል ላይ ስልካችሁ ላይ ገባ ብላችሁ በላይ ሚዲያ ብሎ በማየት ጥያቄ በማቅረብ ነፃ ለሚመለሰው ነገር ከተቸገራችሁ ምንም ማድረግ አንችልም። እችል አንብብላችሁ አሁን ባለው 16ኛ ወር በባለፈው አንብበንላችኋል የሚያዝያና የግንቦት። አሁንም የግንቦት ልድገምና ቀጣይ ሰኔውን አነብላችኋለሁ። 582803 ብር ደርሷል። ባለ 100 ብሮች ባለ ስንት አልኩ? ባለ 100
ብሮች አባሳክሶ ያላችሁ አባሳክሶ እናንተ እንደሆናችሁ ይወቃችሁ እወቁት። በመቶ ብር ምን ይሰራል ያላችሁ 100 ብር እንዲህ 100 ሺህ ብር እንዲህ ደግሞ ግማሽ ሚሊየን እንደሚሆንም በደንብ እውት። በገንዘብ መተንፈስ የምትፈልጉ ሳምባረስታችሁ። ስለዚህ ይሄንን በደንብ እውት ማለት ነው። እሺ እስከ ሰኔ 26 ይሄንን ቢዝነስ ፕላን ተከትሏችሁ ለማድረግ ምንድነው የሚጠበቅባችሁ? ባለ 100 ብሮች ማለት ነው። ልክ የዛሬ ወር ሰኔ 26 ላይ መድረስ ያለበት 775127 ብር ነው። ስንት አትርፈን ካላችሁ በመሃል ያለውን ልንገራችሁ። 192324 ብር በዚህ ወር ማትረፍ አለባችሁ ከግንቦት እስከ ሰኔ 26 ድረስ። ምን ሰርተን ምን አድርገን ካልከኝ ሰፊ እኮ ነው፣ ከባድ እኮ ነው ካልከኝ፣ ምን ነው ወንድሜ ከስር ጀምሮ አዳምጠኝ ብያለሁ እኮ። አውርተናል እኮ የመጀመሪያው ወር እኮ የዛሬ 16 ወር ወደ ኋላ እንመልስና ለትዝታ ያክል ወር ሙሉ ቆይተ 100 ብር ነው የምታመጣው እኮ ነው ያልኩ። ምን ነው የዛን ጊዜ በ100 ብር ምን ይሰራል ነበር ጥያቄው። በ100 ብር ምን እንደሚሰራ ወርደና ሳይተናል። ቀላል ነው ብላችሁ ግማሽ ቀን ብቻ 100 ብር ሰርታችሁ 29 ቀን ሙሉ ቁጭ ብላችኋል። እኛ ግን ያለው 29 ቀን ሙሉ ቁጭ እንዳትሉ፣ ቀጣይ ለሚመጣው የተጋፈጠ ትልልቅ ቢዝነስ አቺፈር ዝግጁ እንድትሆኑ በስነ ልቦና፣ በሶሻል፣ በቅድመ ጥናት በጣም ተጠንቀቁ። ኤክስፒሪያንስ ሱስ ያለበት ልምድ ያለበት ልቅ የሆነ ማህበራዊ ህይወት ያለበት መናቅ የሚባለውን ነገር አውርዱ። ከራሳቸው ላይ መናቅ ያስልቃል ብለናቸዋል። ስለዚህ ከዛ ስትሉ ይህ አሁን የተጠየቃችሁት 192324 ብር ከግንቦት 16 ማነው 26 እስከ ሰኔ 26 ብቻ ይሄን የተጠየቃችሁ ሰዎች የዛሬ 16 ወር ወደ ኋላ ስንመለስ ወር ሙሉ ቆይታችሁ 100 ብር ነው ስሩ የተባላችሁት። የሚቀጥለው ወር ላይ 200 ብቻ ስሩና 400 አድርጉ ነው የተባላችሁት። የሚቀጥለው ወር ላይ 400 ሰርቶ 800 አድርጉ ነው የተባላችሁት። በዚህ አይነት ወኪንግ ቀስ እያሉ እያላገጡ ጥርስን እየፋቁ ተረት ተረት እያወሩ ሳይጨናነቁ ጊዜና ኢኮኖሚን በአግባቡ ያገኟትን ትርፍ ላይ ሪሳይክል በማድረግ በትርፍ ሰዓት በቅጥር ጎን ለጎን በትምህርት ጎን ለጎን በጡረታ ጎን ለጎን በመንፈሳዊ አገልግሎት ጎን ለጎን ወይም ደግሞ ከትልልቅ ድርጅት ስራችን ጎን ለጎን ያስኬርናት ቢዝነስ ዛሬ ግን ትኩረት ስባ ነው። በኢትዮጵያ ትልቁን የደሞዝ ጣራ ሳይሆን የአበልና ትልቁንም የስመ ጥሮችን ካምፓኒዎችን ማዕበል አልፎ በአንድ ወር 192 ሺህ ምናምን ብር ማትረፍ ደረጃ ላይ ደርሷል። እንግዲህ ያልገባቸው ሰዎች አሁን ነው ቢዝነስ እንደሆነ የሚገባቸው። እናንተ ግን ከታች ጀምሮ ያለማቋረጥ አቴንዳንስ እየሞላችሁ በየሳምንቱ 2 ሰዓት ስልጠናውን ተከታተሉ። ያልገባቸውን ጠይቁ። ቦታው ድረስ እንመጣለን። እኛንም በነፃ እናንተ የምትከፍሉት ነገር ትኩረት ስጡ ያላችሁ እንግዲህ ለዚህ ነው። ይሄንን ማድረግ ያቃተው ሰው እንግዲህ ወደ ሁለተኛ ዙር ይንሸራተታል። መንሸራተት ይቻላል፣ ችግር የለውም። ለሞራላችሁ ተጠንቀቁ እንጂ። ለማንኛውም ልቀጥል። ይሄን ያክል ካብራራው ባለ 500 ብሮች እስከ ግንቦት 26 አሁን ያሳካችሁት 818556 ብር። ቀጣይ እስከ ሰኔ 26 ድረስ ግን 1,064,122 ብር ከደረሰ አሳክታችኋል። ቀጥሉ። እሺ ባለ 1 ሺዎች አሁን እስከ ግንቦት 26 ድረስ ባለ 1 ሺዎች 738,358 ብር። በዚህ ወር ግን በዚህ ወር 224,123 ብር አትርፋችሁ ግንቦት ማነው ሰኔ 26 ድረስ 952,481 ብር ካደረሳችሁት አሳክታችኋል። ባለ 5 ሺዎቹ ለግንቦት 26 ድረስ 993,172 ብር እስከ ሰኔ 26 ድረስ ግን 1,241,465 ብር። እሺ ባለ 10 ሺዎቹ ጋር ልሂድላችሁ። እስከ ግንቦት 26 1,060,129 ብር እስከ ሰኔ 26 ድረስ ግን 1,326,711 ብር። ባለ 20 ሺዎቹ እስከ ግንቦት 26 ድረስ 1,532,164 ብር እስከ ሰኔ 26 ድረስ 1,823,275 ብር። እሺ ባለ 30 ሺዎቹ እስከ ግንቦት 26 1,401,350 ብር
እስከ ሰኔ 26 ግን 1,653,593 ብር ካደረሳችሁ በትክክል እየሄዳችሁ ነው ያላችሁት። እሺ ባለ 40 ሺዎቹ 1,653,593 ብር እስከ ግንቦት 26 እስከ ሰኔ 26 ድረስ ግን ባለ 40 ሺዎች ማለት ነው 1,546,881 ብር በትክክል እየሄዳችሁ ነው። እሺ ባለ 50 ሺዎቹ እስከ ግንቦት 26 ድረስ 1,369,897 ብር ከደረሰ አሪፍ ነው። እስከ ሰኔ 26 ግን 1,589,080 ብር። እሺ ባለ 60 ሺዎች እስከ ግንቦት 26 ድረስ 1,445,650 ብር። እስከ ሰኔ 26 ድረስ ግን 1,676,954 ብር። ባለ 70 ሺዎች ደግሞ 1,550,319 ብር። እስከ ሰኔ 26 ግን 1,813,873 ብር። እሺ ባለ 80 ሺዎች እስከ ሰኔ 26 ግንቦት 26 ድረስ 1,484,648 ብር። እስከ ሰኔ 26 ግን 1,707,345 ብር። እሺ ባለ 90 የመጀመሪያው ዙር ላይ ያለነው ባለ 90 ሺዎች እስከ ግንቦት 26 ድረስ እስከ ሰኔ 26 ድረስ 1,785,335 ብር። ባለ 100 ሺዎች 1,558,413 ብር። እስከ ሰኔ 26 ድረስ ግን 1,815,551 ብር። ይሄ በየመካከል ያለውን ትርፍ አልነገርኳቸውም። ለመጀመሪያ ያክል ነው የነገርኳቸው። ምናልባት እስኪ የመጨረሻውን የ100 ሺውን የከፍተኛ ካፒታል የምንለው ልንገራቸው። በመካከል ሳነብ የማንበብ ግድፈት ካለ ታርሙኛላችሁ። የመጨረሻው ባለ 100 ሺዎቹ ግን ለመሆኑ ግንቦት 26 ድረስ 1,558,413 ብር ደርሶ እስከ ሰኔ 16 ግን 1,815,551 የሚደርሰው ስንት ቢያተርፍ ነው ካልን 220,719 ብር ነው። እነኚህ ብር በአንድ ወር የሚተረፍ ነው። 24ኛው ወር ላይ ሚኒመም በወር 500 ሺህ እና ከዛ በላይ በየወር ማትረፍ መቻል አለባቸው። ይህንን የሚያደርጉት እንደ በፊት ራሳቸው ብቻ እየሰሩ አይደለም። ሰራተኛ፣ የተለያየ ትራንስፖርት፣ የተለያየ መዋጮ፣ የተለያየ ጥበቃ፣ የተለያየ ዕቃ መለዋወጫ፣ የተለያየ ቅርንጫፍ ማስተካከል፣ በጣም ብዙ ነገርን ከበር አድርገው ከዛ ሁሉ ወጪ ቀሪ ምሳሌ አሁን የኛ ድርጅት ሚሊየንስ የምንላችሁ የሸጠውን አይደለም ያተረፈውን ነው። ለዚህም ፕሮግራም ለዛ ነው 1 ምናምን እያወጣ ያለው። ይሄ ሁሉ እንግዲህ የምናወራቸውን ሰራተኛ መግቦ ትራንስፖርት፣ አጠቃላይ የሎጂስቲክ ከቨርመንትን ሙሉ መጠለያ፣ መጓጓዣ፣ ስልጠና፣ አልባሳት፣ ንጽህና መጠበቂያ፣ የበዓል ሙያ፣ ሲታመሙ መታከሚያ፣ የተለያየ በየ5 ዓመት ድርጅት ሊከፈትላቸው የሚችለውን በነጥብ ለብቻው ካልኩሌት አድርጎ አስቀምጦ አመታዊ ግብር ከፍሎ የባት ከፍሎ አለ የተባለውን ሀገራዊ ግዴታ መዋጮ የልማት ተሳትፎ አድርጎ ከዛ አልፎ ነው ወደዚህ ወደ እናንተ የመጣው። ግን ከብዶናል? አልከበደንም። የለንም እኮ ቦታው መክበር ተውትና እኛ ቦታው እየዋልን አይደለም። አሁን ቦታው አሁን ያለው ማን ነው? ሲስተሙ እና ታማኝ ወታደር የሆኑ ሰራተኞቹ እስከ መቼ? የራሳቸውን እስከሚያቋቁሙ በዚሁ ድርጅት ያካበቱትን እውቀትና ሀብት ይዘው ሄደው የራሳቸውን እስከሚያቋቁሙ ድረስ አሁን ወጥራው የያዙት ኃይል አለ ከታች ማለት ነው። ያ ኃይል ሙቭ የሚያደርገው ወደ ራሱ ድርጅት ምን አድርጎ ነው? ራሱን ተክቶ ነው። አዳዲስ መልምሎ አብቅቶ አሰልጥኖ አስተካክሎ ህግና ደንቡን ያሟላ በጣም ወንትድ የሆነ ቢዝነስ ማንን ካፈራ በኋላ ወደ ራሱ ድርጅት ይሄዳል። ይሄ ነው አገር ግንባታ ማለት። ይሄ ነው ድህነትን መበቀል ማለት። እሺ
ይቺ ሚስኮል ወደኛም ልትመጣ ነው። ሁለተኛ ዙሮች ባለ 100 ብሮች አሁን 8ኛ ወር ላይ ናቸው 17776 ብር። በዚህ ወር ግን 14221 ብር ሰርተው እስከ ሰኔ 26 ግን 31998 ብር ማድረስ አለባቸው። ባለ 500 ብሮች እስከ ግንቦት 26 ድረስ ደግሞ 47044 ብር ማድረስ አለባችሁ። እስከ ሰኔ 26 ድረስ ግን 75270 ብር ማድረስ አለባችሁ። በመካከል ስንት አትርፋችሁ ማለት ነው? ባለ 1 ሺዎች እስከ ግንቦት 26 ድረስ 54166 ብር ካደረሳችሁ አሳክታችኋል። ከግንቦት 26 እስከ ሰኔ 26 ግን 27083 ብር አትርፋችሁ እስከ ሰኔ 26 ድረስ 81249 ብር ማድረስ ግን አለባችሁ። ባለ 5 ሺዎች ደግሞ አሁን እስከ ግንቦት 26 124791 ብር ካደረሳችሁ አሳክታችሁታል። ከግንቦት 26 እስከ ሰኔ 26 ባለችው አንድ ወር ግን 43677 ብር ካተረፋችሁ እስከ ሰኔ 26 168468 ብር ይደርሳል። ጥሩ። ከዚህ በኋላ ረዘም እያለ ስለሚሄድ ትርፉን አላወራችሁም። ለሳምፕል ያክል አውርቻችኋለሁ። ወደ 10 ሺዎች 158305 ብር ባለ 10 ሺዎች ማለት ነው። እስከ ሰኔ 26 ግን 205796 ብር። ባለ 20 ሺዎች እስከ ግንቦት 26 247932 ብር። እስከ ሰኔ 26 ግን 322311 ብር። ባለ 30 ሺዎች እስከ ግንቦት 26 303205 ብር። እስከ ሰኔ 26 ግን 388102 ብር። እሺ ባለ 40 ሺዎች እስከ ግንቦት 26 332112 ብር። እስከ ሰኔ 26 ግን 411818 ብር። ባለ 50 ሺዎች እስከ ግንቦት 26 363380 ብር። እስከ ሰኔ 26 ግን 448774 ብር። ባለ 60 ሺዎች እስከ ግንቦት 26 ድረስ 385034 ብር። እስከ ሰኔ 26 ግን 473591 ብር። ባለ 70 ሺዎች እስከ ግንቦት 26 393889 ብር። እስከ ሰኔ 26 ግን 478575 ብር። ባለ 80 ሺዎች እስከ ግንቦት 26 400,427 ብር። እስከ ሰኔ 26 ግን 472605 ብር። ባለ 90 ሺዎች እስከ ግንቦት 26 409662 እስከ ሰኔ 26 ግን 491594 ባለ 100 ሺዎች እስከ ግንቦት 26 ድረስ 416498 ብር። እስከ ሰኔ 26 ድረስ 495630 እንደ ቅድሙ ማድረስ አለባችሁ። እስከ ሰኔ 26 እንደ ቅድሙ ሃይላይቷን ብቻ ላንብብላችሁ። የ100 ከግንቦት 26 እስከ ሰኔ 26 ድረስ የ100 ብሯ በወር ማምጣት ያለበትን ጠቁሚያችኋለሁ። አሁን ግን ከ8ኛው ወር ማለትም ከግንቦት 26 እስከ ሰኔ 26 የ100 ሺህ ብር ባለቤት በአንድ ወር ውስጥ የምታመጡት ትርፍ 66499 ብር መሆን አለበት ማለት ነው። ማለትም በዚህ ግንቦት እስከ ሰኔ 26 ማለት ነው። 66499 ብር ከሰራችሁ ሰኔ 26 ስንት ይሆናል ማለት ነው? 416498 ብር የነበረው 495632 ብር ይመጣል ማለት ነው። ይሄ ነገር በትክክል አንተ ባሰብከው ልክ ሊሄድ ሲሞክር ለሚገጥመን ነገር ምንድነው ማድረግ ያለብን? ምንድነው ሶሉሽኑ? ወይም ደግሞ አዳዲስ ገና እያዳመጡ ያሉ ሰዎች ካፒታል አላላክ ላይ ምን ያክል እያሳሳቱ እንደሚልኩ ስልጠናው በደንብ እንደማይደርሳቸው በውጭ ያሉ ሰዎች አገር ውስጥ ያላቸው አጠቃላይ በተለያየ ምክንያት ከኢትዮ ቴሌኮም ውጭ በሌላ ሲም አለመስራቱና ሲስተም በሌለበት ቦታ ላይ እንዴት አቴንዳንስ መሙላት እንደሚቸገሩ ይሄ ጥያቄ አለ። ሰዎችን እናብራራዋለን በቀላሉ። ጥያቄው ዝግጁ ይሁን። ነገር ግን ከዚህ 2 ዓመት ሙሉ እየተነተንን ብናወራ የሚያዳምጥ ይኖራል ተመችቶት። እኛ ግን እሱ አልተመቸንም። አብሮ ስልጠናውንም ስራውንም እኩል ማስኬድ እየኖሩ ማሳየት የሚባለው ከዚህ ጋር ስለሆነ ከፊት ያለው ውስብስብ ጉዳይ ባይገባችሁም
እየኖራችሁት ስትሄዱ ግን ሀብታም መሆን የባህል ጨዋታ ያክል ቀላል ይሆናል። ኢትዮጵያ ውስጥ እንዳትረሱ። ያው ለአዳዲስ ሰው ውሸት ነው፣ እያሳካ ላለ ሰው ግን እውነት። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። እሺ ሁሉም ባትቀበሉም ኢትዮጵያ ውስጥ ሰርተ ባለ ሀብት መሆን የባህል ጨዋታ ያክል ቀላል ነው። ኢትዮጵያ ውስጥ ለሰዎች መድረስ የባህል ጨዋታ ያክል ቀላል ነው። ኢትዮጵያ ውስጥ 5 ዓመት ብቻ በአግባቡ ቢዝነስ ፕላን አዘጋጅተ የአመለካከትና ኢኮኖሚ ጥንቅቅ አድርጎ ከገባ ግንባታው 5 ዓመት ብቻ ሰርተ ቀሪ እድሜን እንደፈለግ መፈንጠዝ ይቻላል። የፖለቲካ ቀውስ፣ የአየር መቃወስ፣ የተፈጥሮና የሰው ሰራሽ አደጋ የፈለገ ኤቭሪቲንግ ምንም ነገር ቢፈጠር የማይናወጥ ኢኮኖሚ፣ የማይናወጥ አመለካከት፣ የማይናወጥ ትውልድ መገንባት ይቻላል። ስላልገነባን ድብና አድርጎ ይቻላል። ይህ ፕሮግራም ራሱን ገንብቶ ይኸው ትውልድን እየገነባ ነው። ከዚህ የተሻለ ሀብት ያላቸው፣ ከዚህ የተሻለ ኤክስፒሪየንስ ያላቸው፣ ከዚህ የተሻለ ልምድና ብቃት ያላቸው ገና ከጎናችን አልተሰለፉም። እነሱማ ሲያግዙን በምን አይነት ስፒድ እንደምንመጥቅ ዓለም በግርምት ሲመለከት ጠብቁ። እሺ ጥሩ። እሺ ጥያቄውን ያዘችው ወደ መድረክ ጋብዙልኝ። እሺ ዝግጁ? ሸፕ ሸፕ ሸፕ። አቀባበልም ቻሉበት። ወደፊት እኮ እናንተ መድረክ ላይ ልትናገሩ ትመጣላችሁ። ጥያቄ ቁጥር 1 ካፒታል እንዴት ነው የሚገለጸው? እኔ የባጃጅ ሹፌር ነኝ። በወር የማገኘው ነው ወይስ በቀን የማገኘው? ያው አያችሁ፣ ያው አዳዲስ ሰዎች ይጠይቃሉ፣ ግን ይጠይቁ። ሁሉንም ያቀላቀል ነው እየታዘብንም እየተማርንም እንድንሄድ ስለሆነ ይህ ካፒታል የሚጠየቀው ወይም የሚያሳውቁት በየወር ነው። እሱ በየቀን የራሱ ዳታ ያዝ። በየሳምንት ግን የደረሰበትን ለራሱ ይለካ። ለእኛ ግን ወሩ መጨረሻ ላይ በተቀመጠለት ቢዝነስ ፕላን ያሳያል። ለምሳሌ የባጃጅ አሽከርካሪ ባጃጁን አያስመዘግብም። ታውቃላችሁ አይደለ? የቀን ወጪውን ነው ካፒታል ይዞ የሚያስመዘግበው። የቀን ገቢውን አያስመዘግበንም፣ የወር ትርፉን ነው። እሱ ግን ካፒታል ብሎ ግን መጀመሪያ ኢንፎርሜሽን የሚያስይዘን የቀን ወጪውን ነው፣ ገቢውን ሳይሆን። ማለትም ባጃጁ ኪራይ ነው መሆን ያለበት። የእሱም ይሁን የባጃጁ ኪራይ መያዝ አለበት። ያለዛ የባጃጁ ዋጋ ከኛ ቢዝነስ ፕላን በላይ ነው። ባጃጅ የራስህም ይሁን የማንም በቀን ገቢ ትይዛለህ። ባጃጁ ለአንድ ወር ልትከራይበት ወይም ለአንድ ቀን ልትከራይበት የምትችለውን ለአንድ ወር የባጃጅ ኪራይና የባጃጅ ነዳጅ፣ ግብር፣ የተለያየ የተራ የመሳሰሉ ወጪዎች ካሉ እነሱም መዝግቦ በሱ ብር ነው ኢንቨስት አድርጎ እሱን የሚጀምረው። ስለዚህ እሱን እንደ ካፒታል ያስይዘናል ማለት ነው። ግልጽ ነው። ምናልባት ባጃጅን በቀን 1000 ከተከራየ ለምሳሌ ወይም 500 20,000 ወይ 15,000 ነው በወር የሚያስፈልገው የሰው የባጃጇን ኮንትራት ለመውሰድ። ከዛስ የነዳጆቹ የምናምን ከቀን ቀን ወጪው ላይ እዛው ይከፈላል። ስለዚህ የዚህ ሰውዬ ምሳሌ በቀን 1,000 ያለ ተሽከርካሪ ብትከራዩ ወይ የራሳችሁን ወይ የሰው በእኛ ቢዝነስ ፕላን ካፒታላቸው 30,000 ነው ማለት ነው። የመቼ የአንድ ወር የተሽከርካሪው ኪራይ። ስለዚህ የ30,000 ብር ቢዝነስ ፕላን ይሸጣችሁና 30,000 በወር ስንት ነው አቺፍ ማድረግ ያለበት? እሱን በየወር እያሳካ መሄድ ነው። ከዛ የምታሳካው ግን ለኪራይ ያልከውን ብር ከፍለ፣ ለነዳጅ ከፍለ፣ ምግብን፣ ወጪን አለ የተባለ ግብርም ካለብህ የመንገድ የተለያየ ፈንድ ካለ እሱን አውጥተህ ወጪ ቀሪውን ግን ያሳካኸውን ከወጪ ቀሪ የሚያክል አትርፍ ያለው ብሎ እኛ ጋር ማስመዝገብ አለበት። ማስመዝገብ ስንል ለእኛ ብሩን አምጥቶ ማሳየት እኛ አካውንት ማስገባት እንዳይመስላችሁ። ራሱ ንብረት ላይ እዛው ያለውን በተመዘገበና ቴንዳንስ በሞላበት በ0910808019 ላይ ሚሴጅ ማድረግ ነው። ከዛኛ አልፎ አልፎ ኦፕሬሽን እንሰራለን። ይሄ ሰው አሳክቷል አላሳካም ዘመቻ አልፎ አልፎ እንወጣለን ማለት ነው። እሺ ቀጥል። ጥያቄ ቁጥር 2 እግዚአብሔር ሐሳብህን ያሳካልህ፣ በእድሜና በጤና ይጠብቅህ፣ አብዝቶ ይባርክህ። ዘግይቼ በማየቴ በጣም ጸጸተኝ። እናም እንዳንተ ባለ ድርጅት ሆኜ ያንተን ራዕይ ነው የምከተለው። አንተ የብዙዎች አባትና ተስፋቸው እንደሆንክ ሁሉ እኔም እንዳንተ መሆን እፈልጋለሁ። ጥያቄ መስራት የምፈልገው የወተት ላም ነው። ነገር ግን አሁን ያለሁበት ስራ ከወንድሜ የጫማ ሱቅ ነው እና ምን ይሻለኛል? ምንስ ትመክረኛለህ? በዚህ ስራ በደንብ ሰርቼ የወተት ላም ማርባት ይሻላል ወይስ ፈጽሞ ከዚህ ስራ ወጥቼ ላም አቅራቢ ጋር ልስራ?
ለሐሳቡና ለአይዲያው እናመሰግናለን ከልብ። ነገር ግን ብዙ ጊዜ ይህንን ቤት ምን አትጠይቁት ብለናል። ምን ልስራ አትበሉት፣ እንዴት ልስራ ብቻ በሉት። የት ልስራ እንዳትሉ፣ እንዴት ልስራ፣ ምን ልስራ፣ መቼ ልስራ፣ በስንት ልስራ፣ እንዴት ማነው የት ልስራ እንዳትሉ፣ እንዴት ብቻ ልስራ፣ እንዴት ልስራ አሰራሯን ብቻ ነው። ማለትም አሁን እኛ የላም ወተት ብንለውም ያዋጣል። ከወንድም ጋር በለመድከው ፕሮፌሽን ስራን በዛው በጫማ ላይ ቀጥልና የራስህን ክፈት ብንለውም ያዋጣዋል። ነገር ግን እኛን መጠበቅ አያስፈልግም። በእኛ ሳምባ እንዳተነፍሱ ሰው ራሱን ችሎ ማዋቅር ነው ብለናል። እንኳን አይደለም ይሄን ሁሉ ስራ የምትሰሩት እኮ ራሳችሁ ናችሁ። የእኛ ድርጅት መንገዱን በሩን ነው የሚያሳየው፣ መጠቆም ነው። ከኋላ የቀረውን ማስደንገጥ ነው። ከፊት ያለውን ደግሞ በሽልማት ሰርፕራይዝ ማድረግ ነው። ከዛ አቅጣጫው ማሳየት ነው። ሞራል መስጠት ነው። እንደምትችሉ ይገባናል። አቅም እንዳላችሁ ይገባናል። ግን የአብዛኛው ሰው አቅም ተቆልፎ ተዘግቶ ቁጭ ብሏል። በእነማ አትችልም በሚሉት፣ አይሆንልህም በሚሉት፣ ዱካክ፣ ችግር፣ ሰቆቃ በሚያወሩት፣ በእነዚህ በሰነፎች፣ በቁማርተኞቹ፣ በተደነባበሩት፣ በአራጣ በዳሪዎቹ፣ በህገወጥም ሆነ በህጋዊ በቃ ስደት አጠቃላይ ህገወጥ ነው። ህገወጥ ብሎ ስደት የለም። እኔ በሚገባኝ መንግስት የሚላክ ራስ የሚል ስደት በቃ ሰው መሸጥ ህገወጥ ወንጀል ነው ራሱን ችሎ በጥቅሉ መንግስት ራሱ የሚጠይቀው ጠፍቶ እንጂ ማለት ነው። ሰውን አገሩ እንዲያለማ፣ እንዲያሳድግ፣ እንዲማር፣ እንዲታደግ ታች ወርዶ ተራውን አርሶ አደር እንዲያስተምር፣ እንዲያሳይ፣ ህይወትን እንዲያቀላ፣ አገሩን እንዲያሳድግ፣ እንዲደራጅና የተሻለ ለመጪው ጄኔሬሽን ሀገር እንዲያስረክብ እንጂ ሳምበዲን ሀገር እያለው የሚያስብ ጭንቅላት የሚሰራ እጅ እያለው ወደ ተለያየ ቦታ መላክ ራሱ ተገቢ አይደለም። ገብታችኋል? ስለዚህ እኛም ልክ እንደዛ ይህንን እዚህ ቦታ በዚህ ብር ስሩ አንላችሁም። እኛ የምናሳያችሁ በተመቸህ ቦታና በተመቸህ አካባቢ ላይ ባለ ካፒታል በማንኛውም ሰዓት ማንም ሁን አሰራሩን ብቻ ተመልከት። እዛው ባለበት ወደ ሚሊዮነርነት ትቀየራለህ። ማለትም ሀብትና ድህነት ጎረቤት ናቸው ብለናል። ስኬት ከዓይን ቅንድብ ይቀርባል። ሩቅ ቦታ ሄዳችሁ እንዳትፈልጉ ብለናል። የማያዋጣ ሰውና የማያዋጣ ስራ የለም፣ ግን ዋጋ ያስከፍላል። ትውልድን ይጎዳል ወይስ አይጎዳም ብቻ ብላችሁ ምረጡ እንጂ አሰራርን ካስተካከል የትም ምንም በስንትም ያዋጣል። ቀጥይ። ጥያቄ ቁጥር 3 ጤና ይስጥልኝ አቶ በላይ የኢትዮጵያ የቁርጥ ልጅ ጥያቄ ያለኝ ስራ እየሞከርኩ ነው እና የእቃ ቀን በቀን መጨመር እና የገበያ አለመረጋጋት ተደምሮ ስራችን የሚስፋፋው እንዴት ነው? ፍንጭ ቢሰጠኝ። የምሰራው ሱቅ ነው፣ ሸቀጣ ሸቀጥ። የሶስተኛ ዙር ሰልጣኝ ነኝ። ስራ የምንጀምረው መቼ ነው? እዚህ ጋር ደግሞ ምን አለ መሰላችሁ፣ ግሽበት ጫና አለው ግን አያስቆምም። ከቀን ቀን እቃ መጨመር ካሁን በፊትም ብየዋለሁ፣ ተጠቃሚን እንጂ ነጋዴን ወይም አምራችን አይነካም። ምንም የሚነካው ነገር የለም። ጥቅምን አስከብረን የምሰራው። በእርግጥ የምንዛሪ የሚሆን የተለያዩ ዋጋዎች ሙቭ ሲያደርጉ ከአንዱ ወደ አንዱ መደነባበር፣ የብር ዋጋ መግዛት ማነስ ወይም ደግሞ በተለይ ያው ሀገራችን በዋናነት እየተጎዳ ያለው ኢምፖርት ስለሆነ ነው። ሁሉ ነገር ሰው ኤክስፖርት፣ እቃ ኢምፖርት። ይሄ ነው የኛ ሙያ። እዚህ ላይ ተቀምጠን ደግሞ ጉዳችን እኮ ጎበዝ፣ ሳኡዲ ላይ ሞት ስለተፈረደባቸው ወገኖቻችን በየሃይማኖት ተቋሙ እንባ እየተዘነበለት፣ ደቡብ አፍሪካ ላይ በቁማቸው ጎማ እየተጠለቀ በክብሪት ስለሚቃጠሉ ላስቲክ ስለሚቀልጥባቸው በስራ ቦታቸው ላይ በገጀራ ለሚጨፈጨፉት ወገኖች የደም እንባ እየተነባ እኔ አርሰናል ያሸነፈለት መንገድ ሊስትሮ የሚሰራ ሰው ሳይቀር ከደቡብ አፍሪካ በዶላር ተልኮልሃል ብር ናጨፍር ዋንጫ በላን ሲባል ሰምቼ ከዚህ በኋላ ለሰው ማዘኔን አቆምኩ ነው የምላችሁ። ከዚህ በላይ ያቃጥሏቸው ሲፈልጉ ምን አይነት ድንቁርና ነው እንዴ! ረሳችሁት እንዴ የተጓዛችሁበትን? እዚህ እኮ እናት እየናፈቀች እኮ መንገድ በረሃ እየበላ ማንም እየቀጠቀጠ እየመጠለያ ካምፑ ተንከባለ፣ ግማሹ ሞቶ ግማሹ እኮ ነው እዛ ሀገር መዳረሻውን ያደረገው። ያ ስህተት አንሶ አሁን ደግሞ በሄደበት ሀገር የሚደርሰውን ተጽዕኖ ተቋቁሞ በአስቸኳይ ያለውን ገንዘብና እውቀት ይዞ ሀገሩን መጥቶ ማልማትና ወገኑን ማገዝ ሲገባው የማያገባውን ከባህር ማዶ ስላለውና ስለ ቱጃሩ ገንዘብን ነስንሰው ዳንኪራ ለሚጫወቱት ነጮች ዋንጫ በሉ ብሎ
በስሜት ሄዱ አካውንቱ ላይ ያለውን እየመዘዘ እዚህ ብር ልኮ ጨፍሩ ስራ ዝጉና ለሚል ደናቁርት ማህበረሰብ እስካቸው ምርራይ አያስፈልግም። ወዴት እየሄድን ነው ነው የምለው። ቆይ ይሄ ለምን ወንጀል እንደማይሆን ራሱ ማለት ነው። ይሄ ለምንድን ነው ወንጀል የማይሆነው? ይሄ እኮ ወንጀል መሆን አለበት። ነገሩ ስንት ወንጀል ተደግሷል ሀገራችን ላይ፣ ብርቅ አይደለም። ለማንኛውም ግን እንዲያው አንድ ቀን አርማውን የለበሳችሁ ፕሮፋይል ያደረጋችሁ የምታዳምጡ ኳስ በኢቢኤስ ቲቪ የምትሰሙ ለራሱ ሬዲዮ ጣቢያ ራሱ ኳስ ያወራ የማቀይሩ ሰዎች ለራሱ እኔ ልንገራችሁ እድሜ ልካችሁን እናንተ አትቀይሩ። ድንቁራችኋል፣ ደንዝዛችኋል። የማያገባችሁ ውስጥ ተጥዳችሁ ይሄ በእርግጥ ብዙ ወቀሳ ስለመጣ ሰሞኑን እኔም ደግሞ አልደረም፣ ችግር የለው። ለማንኛውም ተጃጃል፣ እኔ ያገባኛል። እዛ ስንት ችግር ደርሶ ቤተሰቦቹንና ራሱን ለመርዳት ስንት መስዋዕት ከፍሎ እንደዚህ ደረሰበት። ሁማን ራይቶች የዓለም ሰብአዊ መብት ተሟጋች ታዲያ ለምን አልን? እሱ ስራ አጥቶስ ገንዘቡን እየነሰነሰ አርሰናል አሸነፈ ተብሎ የ20 ዓመት ጽናታችን ዋጋ መጣ። ታሊባን 20 ዓመት ታግሎ ፓኪስታንን ነፃ ሲያወጣ ሰምተሃል? አገሩን 20 ዓመት ጽናታችን አለ ዋንጫ መጣ። ስንት ብር ደረሰ? ስንት ተካፈላችሁ? የትኛውን አካባቢ ነው ያለማችሁት? ዋቢሸበሌን ገደባችሁ ወይስ ቦርከና ወይስ ሰዋሽን ጠልፋችሁ ሙሉ የእምብራ አጠጥታችሁ ለምለም አድርጋችሁ አትረፈረፋችሁ ልንዳቦው? ሰይጣን ይደብድብ። እሺ ቀጥይ። ጥያቄ ቁጥር 4 ሁለተኛ ሳምንት ቪዲዮን ተከታትያለሁ። ያመለጠኝን ክፍል 1 ጀምሬ እያየሁ ነው። ቢዝነስ ለመጀመር በእናንተ የጊዜ ሰሌዳ ምን ያክል መቆየት ወይም መከታተል አለብኝ? በነገራችን ላይ እኛም ቢዝነስ ዙሩን ብቻ ነው እንደገጠማችሁ ነው የምትገቡ። በየ6 ወርና በየ7 ወሩ ያስጀምራል። አንደኛ ዙር እንደምታዩት 10 ምናምን ወር ነው። ሁለተኛ ዙር ወደ 7ና 6ኛ ወር። አሁን ላይ ሰኔ 26 እንግዲህ ያው 7ኛውና 8ኛው ወር ላይ እያስጀመርን ነው። እንደሰማችሁት ነው። እንደሰማችሁ ጀምሩ ከተባለ ተገባላችሁ። ገና መጀመሩ ገና ከሆነ ደግሞ ስልጠናውን ትወስዳላችሁ። በዚህ ቀን ብሎ ነገር የለም። የኛም ፕሮግራም በሰማ በ20 ቀኑም ቢሆን ማንኛውም ሰው በደንብ ካዳመጠ ለመጀመር በቂ ነው። ደግሞ በ100 ብር ለመጀመር ደግሞ በቀን 1 ሰዓት ጊዜ ሰጥቶ ለማስኬድ ከዛ ጉዳዩ እየገባው ሲሄድ ካፒታሉን እያሻሻለ ሙሉ ጊዜውን መስራት ይችላል። ስለዚህ ምንም ጊዜ ገደብ የለውም። በሰማ ሰዓት ስራ ጀምሩ ከተባለ መቀላቀል ይችላል ማለት ነው። ልቀጥል። ጥያቄ ቁጥር 5 ከጅማ 3ኛ ዙር ሰልጣኝ ነኝ። ኤረገንዶና ሊስትሮ ነው የምሰራው። ስራው በጣም አሪፍ ነው፣ ግን ግብር ይጨምርብሃል፣ እቃዎችን ቀንስ ይሉኛል። ምን ይሻላል? ጎበዝ ደብቀው። በነገራችን ላይ እኛ በ2010 ቢዝነስ እንደጀመርን ጊዜ ብዙ ደጋግና የንግድ ረጅም ዓመት ላይ አንድ ትንሽዬ 2 በ3 ሱቅ ላይ ተገትሮ መኖር ልምዳቸው የሆኑ ግን የዋሆች ሊመክሩን ሞክረው ነበረ። ይኸውላችሁ የግብር ዘመን ነው፣ ግምት ነው፣ ይታያል፣ ፏፏ አታድርግ፣ ከኋላ ቀይስ አድርግና እቃውን እዛ ውስጥ ደብቅና አንድ ብስኩት ሲሉ ወጣ አድርግ ያዝ፣ እንደዛ የሚሉ ነበሩ። እኛ ግን አልተስማማንም። በባለፈ ነግሬያቸዋለሁ። ሳምበዲ ከኔ ጥቅም ያገኛል ብዬ የራሴን ጥቅም አላፍንም። እንደዛ አይነት የተጨቆነ ራስ ወረዳውን ያፈነ ትውልድ መሆን የለብኝም። ካለኝ ነው የምሰጠው፣ ከሌለኝ የምችለውን እታገላለሁ፣ አልሰጥም። ኖሮኝ እንድሰጥ ግን ምኞቴ ነው። ለማንም ይሁን ለማንም መስጠት ልማድ ማለት እንድሰጥ ማድረግ ነው እንጂ መምረጥ ያለብህ 1 ሚሊዮን አግኝቼ 100 ሺህ ላለመክፈል 1 ሚሊዮኑን አጥቼ መቀመጥ እኔ አልመርጥም፣ አልፈልግም ነው የምላችሁ። እዚያ ጋር ሊመጣብኝ የማይችል እንዳይመጣብኝ እንዳይበዛብኝ ያለ ጥቅሜ እንዳልጠየቅ ግን አለ የተባሉ ነገሮችን ሁሉ ማዘጋጀት፣ ከወዲህ መጠንቀቅ፣ ሰነድ ሊሆን ይችላል፣ ሰው ማስረጃ ሊሆን ይችላል፣ መግባባት ሊሆን ይችላል። አስፈላጊ የሆኑ ዲሲፕሊን አካሄዶችን ሁሉ እጠቀማለሁ። ያለ አግባብ ማንኛውም መንግስትም ይሁን ቀማኛም ይሁን ማንም ያለ አግባብ ገንዘቤን እንዳይነካው አለ የተባለውን ዘዴ ሁሉ እጠቀማለሁ። አለ በተባለው መንገድ ሁሉ ተጽዕኖ እጠቀማለሁ። ይሄ ግድ ነው። እሺ፣ ይሄ ዝም ብሎ መልቀቅ አይቻልም። ተገቢውን የሚጠበቅብህን ግን ብሰጥ ነው የሚሻለው። ደብቀህ ደንበኞች ሄደው ሱቅም ደርቆ ከምትደነባበር ማለት ነው። ስለዚህ በደንብ አድርገህ አባቴ ፏ አድርገህ ያንተን ዕቃ ብቻ አይደለም ከሚሊዮነሮች መንገድ ዱቤ የሚሰጡህን ሰዎች ያንተ ያልሆነውን ዕቃ ሁሉ ጨቅ አድርገህ
ሱቅን ሙላና ድምላይት ጨምረህበት በደንብ አብለጭልጨህ ውጭ ሁሉ አሳምረህ ፏርገህ ጠብቅ። ለብልብ ዝም ብለህ ነው ለቢዝነስ ነሽ። ጥያቄ ቁጥር 6 ሰላም መውዜር እባላለሁ። የሶስተኛ ዙር ሰልጣኝ ነኝ። ኮድም ተሰጥቶኛል። 2 ጥያቄ አለኝ። ጥያቄ በመመለስ እንድትረዳኝ እፈልጋለሁ። በፊት ፍቼ ነበር የምኖረው። ለስራ ሆሳዕና በመሄድ የጥርስ ክሊኒክ ውስጥ ገባሁና ስልጠናውን አይከታተሉም። እኔ ምን ላድርግ? ሁለተኛ በጣም የምፈልገው ይሄንን ነው። መነሻዬ 200 ብር ነው። 200 ብር ነበር። 5 ወር ሆኖኛል ከጀመርኩ። አሁንም እናቴ እንድትሰራ በማድረግ አሁን 2352 ብር ደርሻለሁ። አሁን የፈለኩት ስራውን እንዴት ላድርግ? እኔ ሌላ ቦታ ነኝ ወይም እንዴትና በምን መንገድ ከስራዬ ጋር ላስቀጥል እችላለሁ? ዶክተር በላይ እርዳኝ እባክህ። እወድሃለሁ። 1000 ዓመት ኑርልኝ። ከልብ እናመሰግናለን። ለማንኛውም ገና የሶስተኛው ዙር ጀምሩ ሳይባል 200 ብርን ሳይንቅ ሪል 200 ብር በ100 ብር ቢዝነስ ፕላን የሚያዘው ከ200 እስከ 500 በአቬሬጅ ነው። ከ500 እስከ 1000 በአቬሬጅ ነው። ከ5000 እስከ 5000 ማነው ከ500 እስከ 1000 ከ1000 እስከ 5000 እያለ የሚሰራው በ200 ቢጀምርም በ100 ብር ቢዝነስ ፕላን ነው እኛ የምንይዘው። ነገር ግን ጎበዝ አንበሻ ሪል ስንት አድርሾታል? 2000 ምናምን። አሁን ትንሽ ስለሆነ ካፒታሉ አላቃተውም። ባለው 2000 ምናምን እንደ አዲስ ያስመዝግብና ይቀጥል ወይ በ5000 ወይ በ1000 ማለት ነው። ነገር ግን ቀደም ብያቸዋለሁ እኔ አድራሻ ስቀይሩ በቃ ተበላሸ፣ በቃ እዚህ እኮ እንደገና እንዴት ሊሆን ይችላል እንዳትሉ። ጭንቅላታችሁ እኮ አብሮ ነው ሄደው። እኔ እኮ ኢትዮጵያ ውስጥ 65 ቦታዎችን ስለማመድ ምንም የፈጀብኝ ጊዜ የለም። ምንም ተውት። ኢትዮጵያ ውስጥ ከሀገር ውጪ በተንቀሳቀስኩባቸው አካባቢዎች ላይ አንድም የተደነባበረ የአዲስነት ዋጋ የሚያስከፍል እንቅስቃሴ አድርጌ አላውቅም። አየህ፣ ቅድሚያ በስነ ልቦና ስትዘጋጅ የመጣውን ዋጋ ለመክፈል ዝግጁ ስትሆን ኩራትና ጢባርክን ትተህ ለሄድክለት ዓላማ ስትቆም በ24 ሰዓት ውስጥ አየሩንም ህዝቡንም ባህሪውንም ስራውንም ትለማመደዋለህ። ስራ ትኩረት ላይ ከሆነ ማለት ነው። ስራ ሌላ ጉዳይ ላይ ከሆነ ግን ዋጋ የለህም። ስለዚህ የትኛውም ቦታ ሆነ ማንኛውም እንግዲህ ብለናል፣ ሰዎች በቅጥርም ሆነው መስራት ይቻላል። የራሳቸው ትልቅ ድርጅትም እየሰሩ ይሄን በትንሽ ጀምሮ ማሳደግ ይቻላል። በትምህርትም በጡረታም ላይ ሆነውም ደግሞ መስራትም ይቻላልና ወንድም የትኛውም አካባቢ ብትኖር ለዛውም ሪሞተር ነው እናቱን ነው ኢንዳይሬክት እያሰራ ያለው ስልጠናውን ሸር እያደረገ። ስለዚህ እሱ ቢቀይር እናቱ ባለችበት ሆና ይሄን ቢዝነስ እንድትዘውር ማድረግ ግድ ነው። ታክቲኩ ግን ተመችቶኛል። ለማንኛውም መጠየቅ ስለሚቻል መልሱ ይሄ ነው። ቀጥይ። እሺ፣ ወደ ሌላ ጥያቄ ቁጥር 7 የቤተሰብ አስተዳዳሪ ነኝ። ታናሽ ወንድሜ ከኔ ጋር ነው። እናቴም የእኔን እጅ ነው የምትጠብቀው። ነገሮች በምፈልገው መልኩ መስመር እየያዙልኝ ነው። ታናሽ ወንድሜ ማግባት ይፈልጋል። አሁን ላይ ሰዓቱ እንዳልሆነ አውቃለሁ። ቢዝነሴ በጣም ይጎዳል። ምን ላድርግ? እና ራሴን ልቻል እኮ ነው ያለ። ታናሻችሁ እናንተ ጋር ነው እና ላገባ ነው አለ። ቢዝነሳችሁ ይጎዳል። ሰራተኛ ከነበረ ሌላ ሰራተኛ መቀየር ነው። ወይም ደግሞ የእናንተን እኔ ግን በአንድ ነገር ልንነቃቃ ነው ጎበዝ። ይህ ሰው የሰርግ ሊደግስ ነው መሰለኝ። ምነው ቢዝነስ ይጎዳል አለን። ሰርግ ልደግስ ከሆነ ሳይኖረው የደገሰ ሰርጉ ራሱ ወደ ድህነት ከተማ ሰርጎ ገባ ከሚለው ቃል የመጣ ነው ማለት ነው። ይሄ ሰው ወደ ድህነት ከተማ ሰርጎ እየገባ ስለሆነ በኋላ በድህነት ተማርኮ ሲቀጣቀጥ የሚሰማው ማንም የሚያዳምጠው ሰው ስለሌለ በጋ አምላክ በሉት። ልደግስ ከሆነ ተጠንቀቅ። ይኸውልህ ለሁለቱም ሙሽሮች ትልቁን ከረሜላ ግዛ፣ ለሚዜዎቹ ጠጠር ከረሜላ ግዛና እቤት ቆንጆ ቡናና ፋንድሻ አድርገህ ማንም ሰርግ እንደኛ ደግሷት አያውቅም በልና ቶሎ ብለው ወንድምህን የራሱን ቢዝነስና የራሱን ትዳር አስጀምረው። ከዛ በኋላ ይውጠው ራሱን ችሎ። ከቻልክ አንሶላና ሸራ ስጠው፣ ካልቻልክ ምንም ለይተኛ አገባለሁ ብሏል አይደል? መብቱ ነው። ማግባት ባለሀብት ያደርጋል ብለናል። እኛ እኮ ትዳርን አበረታታለን። እኛ የሚደብረን ግን ለሰው ለትዳር የሚያወጣው መስፈርት ይገርማል። ለትዳር የሚያስቀምጠው መስፈርት ቆይ ገና ምን አለኝና ነው የማገባው ካለ ስራ፣ እውቀት፣ ዓላማ፣ ያደረጃጀት ጅማሮ ከሆነ እሺ። ነገር ግን እኔ አንዳንድ ሰዎች ስራ ጀምረው ሚስት የለም፣ አዎ ባል የለሽም ይባላል፣ እና በቃ ጓደኛ ግን አለኝ
ታዲያ ጓደኛና ጓደኛ ለየብቻ ቤት ኪራይ መክፈልና ለየብቻ መጠናናትና ጊዜ ፕሮፋይልን ገብቶ ማዳመጥ ነው የሚሻለው ወይስ አንድ ጋር ተደምሮ በፍጥነት ስራ ሰርቶ ማለፍ? አንድ ጋር ብትደመር ሴቷ ፋይናንስ ላይ ጎበዝ ነች። ሴቶች ስስታሞች ናቸው በነገራችን ላይ ብር አያጠፉም። እሺ ሴቶች ነው ያልኩት፣ ያው በባለፈ ተናግሬያለሁ። ወንድ መሳይ ሴቶች አርቲፊሻል ኤአይ የሚመስሉ ሴቶች አሉ። እነሱ ለሚስትነትም አይሆኑ፣ ለፋይናንስም አይሆኑ፣ ለአደራም አይሆኑ። ሱቅም በጀትም ፋይናንስም ሂሳብም አካውንትም በስማቸው እንዳታደሩ። ኤአይ የሚመስሉ ሴቶችን ከጥፍራቸው ውጭ ጥፍር፣ ከቆዳቸው ውጭ ቀለም፣ ከምናምን ከቂጣቸው ውጭ ቂጥ የሚቀይሩትም ማለት እነሱን ተጠንቀቁ ብያለሁ። ወይ አጽዷቸው ወይ ባህሪውን ያጽዳ ወይ ከቤት እሷን ያጽዳ። ትክክለኛ ሚስቶች ግን ሂሳብ ተውላቸው። ስስታሞች ናቸው፣ በጣም ጎበዞች ናቸው፣ በጣም ጠንካራ ናቸው። በሙቀት እንደ ወንድ ያገኙትን አይጋብዝም፣ የሆነ ነገር ሮጠው አይገዙም፣ ይሄድል ያለውን ወሬ አያዳምጡም፣ አይዘረፉም። በጣም ጠንቃቃ ጎበዞች ሴቶች። በሹፍርና እንኳን ሲነዱ ቀስ ብሎ አናዷቸው ክላክስ ካረግ አይተስታረጉ ሴት ነች። አንተ ጮህ ሰማም ተረጋግታ ነው የምትሄደው። እንደ ወንድ ጠብቀኝ በቃ እያዘለልኩት ነው የለም። ስለዚህ ሴቶች ለኃላፊነት ትልቁን ሚና ይጫወታሉ። በላይ አትክልትና አስቤዛ እዚህ የደረሰው ኪያ ፋይናንስን ኮንትሮል ስለምታደርግ ነው። እሺ እንደዛ ከሆነ ቀጥል ወንድሜ፣ ምንህም አይጎዳም። አንተ ስራህን ስራ፣ ወንድምም የራሱን ስራ ይስራ። ድግሽ ከሆነ ግን ተጠንቀቅ። እሺ ጥያቄ ቁጥር 8 ሰላም አቶ በላይ፣ ጥያቄ ስለ ፍየል ማድለብ ዙሪያ ሚብራራልኝ። በባህላዊ መንገድ መኖ አዘገጃጀትና አሰጣጥ በስንት ጊዜ ደልበው ለገበያ እንደሚቀርቡ። ይሄ የፕሮፌሽናል ቁሳዊ ሙያ ነው። ብዙ ጊዜ ነግሬያቸዋለሁ። እኔ አሁን በቴክኖሎጂ ረቀናል። ወሬ የሚያወራ ሰው ትክክለኛውን አካሄድ ከቀን ቀን ቢዝነስ ፕላኑን፣ አቅጣጫውን፣ አክሽኑን እንዲህ ፌስ ቱ ፌስ ማውራቱን እንጂ ስለ ሪሰርች ኖርማሊ ፕሮፌሽን ለየብቻው ለእያንዳንዱ አይነት ሙያ ሰርች አድርጉ። ስለ ፍየል መኖ የልጅ በቀላሉ ሰርች ቢያደርግ ሁሉም ድረገጽ ይነግረዋል። መኖ ማቀነባበሩንም ዋናው ነገር ሲያቀነባብር ሰዓቱን እንዴት ይጠቀም፣ ሲያቀነባብር እቃውን እንዴት ይጠቀም፣ ሲገዛ መኖውንና ራሱ ማቴሪያሉን እንዴት ይግዛ፣ እንዴት ይሽጥ፣ ከዛ በኋላ እንዴት አድርጎ ይቆጣጠራቸው። ያው ነው ወንድሜ። ትንሽ ቤት በላይ ለቃቸው ጠጅ ቤት ከዋለ ቀበሮ ጨርሷቸው ነው የምታገኘው። አንተ ደከመ ቤት ውስጥ ዘግተህባቸው አንተ ሞቀ ፍራሽ ላይ ተኛ ካልክ ሌባ ንርቷቸው ነው የምታገኛቸው። በሰዓቱ አምጥተህ አስፈላጊውን የግብርና ባለሙያ እያሳየ ክትባት ምናምን ክትትል ካላደረግህ አንድ ቀን አንዷን ሲያማት ሁሉም በወረርሽኝ አልቀው ነው የምታገኛቸው። ይሄንን ላይ ነው እኛ ጥንቃቄ እንድታደርግ እንጂ ይሄ መኖው ኬሚስት አደራረጉ ማቀነባበሩ እሱ ወይም ደግሞ ምን እንደሚሰጣቸው በቀን ምን ያክል ኪሎግራም እንደሚበሉ መጀመሪያ ውስጣቸውን የሚያለሰልስ ከዛ ጮማ ሊጨምር የሚችል ከዛ ውሃ እንዲጠጡ ከዛ ፀሐይ እንዲሞቁ ከዛ የሚለውን ነገር በቀላሉ ሰርች አድርግ። ማንም ሲያስተምርሃል በየቦታው መምህራኖች ነፋሉ። ትልቁ ነገር ግን ቢዝነስ ሪሳይክል እንዴት እንደምታደርግና እንዴት በክትትል በራዳር ውስጥ ካይንህ እንዴት እንደማታስወጣቸው ማህበራዊ ህይወትን የተለያየ ነገሮችን ትተህ ልክ እንደ ልጅህ ጠዋት እስከ ማታ ከነሱ ጋር እንዴት ሆነ እነሱ ወደ ሚሊዮን እስከሚቀየሩ እናንተ ሚሊዮነር እስከሚያደርጉ ድረስ እንዴት ወጪና ጊዜ ቆጣቢ ሆነ አሰራር ትከተላለህ ነው ትልቁ ነገር። እሱን ስልጠና ብቻ ከኛ የምትከታተለው ወንድሜ፣ ይሄኛውን ስልጠና ከየትኛውም ድረገጽ መውሰድ ትችላለህ። ሰርች አድርግ። ቀጣይ ጥያቄ ቁጥር 9 መነሻ ካፒታል 17 ሚሊዮን ብዬ ስልክ ከ100 ሺህ ብር በላይ እንደማይቻል ሜሴጅ ደረሰኝ። ስራዬ ማኑፋክቸሪንግ ነው። በ100 ሺህ ብር መነሻ ካፒታል ማኑፋክቸሪንግ እንዴት ነው የሚጀመረው? የመጀመሪያ በደንብ አላዳመጠም። 17 ሚሊዮን መነሻ ካፒታል። ይሄ የኢንተርፕረነርሺፕ የሞቲቬሽናል ስፒከር የ1200 ኢትዮጵያኖች ግሩፕ አይደለም። ይሄ የአክሽን ፕላን ነው። መጀመሪያ በ100 ሺህ ብር ማኑፋክቸሪንግ ስራ ይቻላል። በ100 ብርም ይቻላል፣ በ1 ሺህ ብርም ይቻላል፣ በ10 ሺህ ብርም ይቻላል፣ በ100 ሺህም ይቻላል። ማኑፋክቸሪንግ ማለት የግድ ትልልቅ ማሽነሮች፣ የሆነ የሰው ኃይል፣ የሆነ ባለሙያ፣ የሆነ ማናጀር፣ የሆነ ተሽከርካሪ፣ የሆነ ሴኩሪቲ ካሜራ ተዘጋጅቶ ማለት አይደለም። ራሱን ችሎ በእጃችሁ ቀርጻችሁ አንድ ጫማን ወይም ሻማን የሆነ ነገር ወይም መስቀልን ወይ ኮፍያን መስራት ራሱን ችሎ ማኑፋክቸሪንግ ነው። ገብቷቸዋል። ከደ ጥበብ ከቴክኒካሊ እጅ ስራ
ወደ ማኑፋክቸሪንግ ከትንንሽ ማኑፋክቸሪንጎች ወደ ትልልቅ ኢንዱስትሪ የሚገባው በእኛ ብቃት በእኛ ታርጌት በእኛ ተግባር ከቀን ቀን የምናደርጋቸው ትናንሽ ነገሮችን ሪሳይክል እያደረግን በምናገኘውን እውቀት ዴቨሎፕ እያደረግን የምናገኘውን ትርፍ መልሰን እየጨመርን ከዛ እቃውንም እውቀትንም ማርኬቲንጉንም አገዛዙን አሻሻጡን አመራረቱን ከዛ ከስራችን ደግሞ የምናለማምዳቸው እኛን የሚተኩ ሰዎች እኛ ለማርኬቲንጉ ፍሪ የሆነ ጊዜ እንዲኖረን እሱም በማድረግ እግር በእግር ተከትለን የምናገኘው ውጤት እንጂ በገንዘብ ጋጋታና ጫና አንድ ጊዜ ተንጣለለ ሜዳ ላይ ክሬት የሚደረግ ፋብሪካ አይደለም። በቢዝነስ ፕላን የሚመሰረቱ የፕሮዳክት ውጤቶች በዚህ መንገድ ነው የሚገኙት። ስለዚህ ማኑፋክቸሪንግ ስራም ቢሆን ኖሮ ወንድሜ 100,000 ብር መጀመር ይቻላል። ትናንሽ ማኑዋል እጅ ስራዎችን ጀምር ወይም ትንሽዬ ማሽን የሚመስሉ ነገሮችን ገዝተህ ማለት ነው። እሺ በነገራችን ላይ ሁሉም አይነት ማሽኖች አሁን እኛ ሀገር ላይ ሞዲፋይ እየተደረጉ ነው። ጠንካራ አለት ላይ የተመሰረተ መስራቾቹ ሳይኖሩ ራሱን ችሎ ለልጅ ልጅ እየተመዘገዘገ ሳይከስር ዓለምን የሚቆጣጠር ብራንድ አየ ቢዝነስ ፕላን ይሄ ነው እንጂ እንደየስራው ባህሪ እንደየወቅቱ እንደንትን የማር የስኳር የቅቤ የበት የምናምን ብለን የምትነትን ከሆነ አንተ ተበላሽ። እኔ ያየሁት እስካሁን የሚያመጡልኝ ቢዝነስ ፕላን እንደዛ ነው። ይቅርታ አድርጉልኝና ለማንኛውም እጅግ በጣም ሞቋቸዋል። 60 ደቂቃ ከምናምን ተጠቅሜያለሁ። ሻይ ቡና ሰዓት ደርሷል። ከሻይ ቡና ሰዓት በኋላ እናንተን ጥያቄ አዳምጣለሁ። ጥያቄ ቁጥር 10 ስልጠናውን ብዙ ጠቃሚ ነገር አግኝቼበታለሁ። ጥያቄ ግን ቢዝነስ ፕላን ስትል በየወር እንድናሳካ የተቀመጠውን ቁጥር ማለት ነው ወይስ ዘርዘር ያለ የቢዝነስ ፕላን ማብራሪያ ፍሬምወርክ አይነት ሰነድ አለ ወይ? እንዴት ቁጥር ብቻ ቢዝነስ ፕላን ይሆናል? እውነት ነው ወንድሜ፣ ቅድም እንዳልኳችሁ ነው። ቁጥር ብቻ ቢዝነስ ፕላን አይሆንም። ኤምቲ ብለህ ተመዝግበህ በየሳምንቱ 2 ሰዓት ስልጠና እየተከታተለ ኤቲ ብለህ አቴንዳንስ ልከህ ከሳምንት እስከ ሳምንት የተሰጠህን የቤት ስራ አሳክተህ ከሳምንቱ 7 ቀን ላይ 2ቱን ቀን የጊዜ ባንክ የሚባል ነገር አንተ በምታውቀው ባንክ መበደሪያው ሳይሆን የታይም ኢንቨስትመንት የጊዜ ባንክ አስቀምጠህ ከእሑድ እስከ እሑድ ያለው ፕሮግራም እንዳይሻገር ሰኞን እቅድህን የ5 ቀንና የ6 ቀን ግምገማህን እየጨረስህ ያሻሻጥ ያገዛዝ ያመራረት የአገልግሎት አሰጣጥ ጊዜና ኢኮኖሚን በአግባቡ ሳይክል ማድረግ የተገኘውን ጥቅም ሁሉንም መብላት ሳይሆን አብዛኛውን መልሰ እላው ላይ ኢንቨስት እያደረግ ከቀን ቀን ብራንድህንና እንቅስቃሴን ስነልቦናን የሚባክነውን የማህበራዊ ህይወት ድርትሆን ቀንሰ ታርጌት አድርገና መቼ ጀምረ መቼ እንደምጨርስ መቼ ጊዜና የገንዘብ ነፃነት ሲኖርህ የማህበራዊ ህይወት የሃይማኖታዊ ስርዓት የወገንን የማገዝና ፍቅርና ጊዜ የመስጠት እድል መቼ እንደሚገባ አሁን ምን እንደሚገባ እየለየህ የምትሄድበት ገና ለ104 ሳምንት ሰልጥነህ የሚገባ አሁን ግን 104 ሳምንት ማለት 2 ዓመት ሳትቆይ የተባልከውን ብቻ እየሰራህ ቀስ እያልክ ስትሄድ እየነጋ የሚታይ ቢዝነስ ፕላን ነው። ቁጥር ብቻ አይደለም። ይሄ ግን ክሎዚንግ ነው ብያቸዋለሁ። በየወር የቢዝነስ ፕላናችን ውጤት የግንባታችን አንዳንዱ ፍሎር ወይም ወለል የመጨረሻ የምናሳይበት የቢዝነሳችን ሳይት እያንዳንዱ ስቴጅ ነው። ይሄ በየወር ይሄን ያክል አድርሱ የሚባለው ህግና ደንብ ባይቀመጥ ኖሮ አንደኛው በአንድ ወር 1 ሚሊዮን ይሰራና የሚቀጥለው ወር ላይ 0 ይሆናል። አንደኛው ደግሞ ቆይ ቀስ ብዬ ነው እኔ አውቀዋለሁ እያለ ይተኛል። ይችን ህግና ደንብ ስላስቀመጥን ግን ፎሎ አፕ ክትትል ቻሌንጅ እንዳይተኛ መቆርቆር ማባነን ህይወት ማለት የቀን ቀን ጥቃቅን ማይክሮ ተግባሮች ናቸው። ትናንሽ እርምጃዎችን መንቀሳቀስ ነው መጓዝ ማለት። ቆይ የሚባል ነገር የለም። የሰነፍ እረኛ ከሩቅ ይመልሳል ይላሉ አሉ የአርብቶ አደሮች ትርክት ነው። በቋንቋቸው ትልቅ ነገር እያስተላለፉ ነው። ቆይ ችግር የለ አንድ ፊት ሄጄ ሰበስባቸዋለሁ ሲል ሁሉም ይባክኑና ወይ ከሩቅ ይመልሳል ወይ ይጠፋሉ። ስለዚህ በቅርብ ኮንትሮል ማድረግ አለብን። የኛ ቢዝነስ ፕላን ይሄ የሚያሳይ የቢዝነስ ፕላናችን ፍሬም ነው። ፍሬምወርክ አይደለም፣ ፍሬም። በውስጡ ያለው ደግሞ ሪል አክሽን ነው። ይሄ ከበደ አየለ ለምሳሌ 4 ሰው በቃጥር ከዛ አንድ ማናጀር ከዛ እንትን ብገዛ ከዛ የማስታወቂያ ከዛ የምናምን ከዛ የእንትን ይሄን ያክል ብታወጣ የሚባል የድርቶ ትብትብ የለበትም። እሱ የሚያገለግለው ሁሉም ቢዝነሶች በአፍሪካ ውስጥ በዳ ስለሆነ የሚሰሩት ገንዘብ ለመበደር ለማይክሮ ፋይናንስ ለባንኮች ወይም ለአለቃ ወይም የፒኤልሲ እና የሽርክና ማህበር የሚባል ሽብስብ የእሱ መተዳደሪያ ደንብ ለመጻፍ
ሂድና አሰራ የምትባለውን አይነት መልክ አይዝም የቢዝነስ ፕላን። ስለዚህ ቁጥሩ ብቻ ሳይሆን የሚኖረው ህይወት በውስጡ ብዙ አለው። ቀጥዬ ወደ ሌላ ጥያቄ ቁጥር 11 ኢንፎርሜሽን ሲልኩ አንደኛ መነሻ ካፒታል ከ100,000 ብር በላይ የሚልኩ አሉ። ሁለተኛ የስራ አይነት ቅጥር የሚልኩ አሉ። ከዳታ ቢዚ የመጣ ጥያቄ። ኦኬ። በነገራችን ላይ ስራ አይነት ስትሉ ቅጥር የምትሉ ሰዎች ቅጥር ውስጥ ሆነ መሰልጠን፣ ራስን ዝግጁ ማድረግ ወይም ደግሞ በዛ ካምፓኒ ውስጥ የ2 ወይም የ5 ዓመት ቆይታ አድርገህ የራስን ድርጅት የምከፍትበት እንጂ በሚሊዮነሮች መንገድ ቢዝነስ ፕላን የራስን ቢዝነስ የጀመርክበት ክህሎት አይደለም። እና ቢዝነስ ሲባል ቅጥር ብላችሁ እንዳትልኩ፣ ወይም ሼር ሆልደር በሉ፣ ወይም ደግሞ እናንተ ኢንፎርሜሽን መላክ አይጠበቅባችሁም። ስልጠናውን ብቻ ትከታተላላችሁ ማለት ነው። ለምሳሌ በሚሊዮነሮች መንገድ ሰልጣኞች ውስጥ አንደኛ ዙርና ሁለተኛ ዙር ካፒታላቸው እያደገ ስለመጣ በሚሊዮነሮች መንገድ አካሄድ የበላይ አትክልትና አስቤዛን ሞዴል አድርገው የሰራተኛ ቅጥር ውል አዘጋጅተው ይቀጥራሉ። ውሉ የሚለው ዛሬ ዶክሜንቱን ለጥፍላችኋለሁ ብዬ ነበር። ነገር ግን ትንሽ ግር እንዳይላችሁ ብዬ አልለጠፍኩትም። እንደዚሁ በቃል ላውራችሁ። ታስቀምጣላችሁ። የደሞዝ ክፍያ በየወር የለም። የነጥብ እናንተ ቢትኮይን ወይም የሆነ ነገር መናማዊ ገንዘብ እንደምትሉት አይነት የተቀመጠ ህግና ደንብ ታስቀምጣላችሁ። ወይም ከፈለጋችሁ ግልጽ እንዲሆንላቸው በገንዘብ ሰንበዲ ምሳሌ የኛ ድርጅት መጨረሻው ወር ላይ ለአንድ ሰው በነጥቡ ልክ መጨረሻው 5ኛ ዓመት ላይ ድርጅት ሲከፍት ነጥብ ካልኩሌት ያደርጋል። የሰውየው ነጥብ ምናልባት 5ኛው ዓመት ላይ በየወር 50,000 ብር ሊያመጣ የሚችል ለድርጅቱ ዋጋ የከፈለ ሊሆን ከቻለ በዛ ልክ በገንዘብ ልክ ካልኩሌት ይደረግና ማኑፋክቸሪንግ ሊሆን ይችላል፣ የንግድ ቦታ ሊሆን ይችላል፣ የአገልግሎት ሊሆን ይችላል፣ የሆነ ማሽነሪ ሊሆን ይችላል። ይቋቋምለትና የሰለጠነ ሰራተኛ፣ ህጋዊ ትዳር፣ ህጋዊ ድርጅት፣ የተጠና አካባቢ እንደዚሁም ደግሞ ሌጋሊቲው ጥንቅቅ ተብሎ በእኛ ድርጅት በኩል እቃ የሚያቀርቡለት እቃ የሚገዙት እያንዳንዷ ነገር አስፈላጊ ግንባታ እንኳ ካለ በግንባታ በኩል አስፈላጊውን ፕሮሰስ ላይሰንስና ወይም የኛ ድርጅት ተጽዕኖ ፈጥሮ በመልካም አስተዳደር እንዲፈቀድለት አድርጎ አስተካክሎ ነው ኦፕን አድርጎ ነው የሚሰጠው ማለት ነው። ይሄ ምን ካደረገ ነው? በየሳምንት የተያዘለት ነጥብ በየ4 ወር እየተገመገመ የደረሰበት ነገር። እናንተም እንደዛ አስቀምጡ፣ ነጥብ አስቀምጡ። የየድርጅታችሁ ሊለያይ ይችላል ስትቀጥሩ። ነገር ግን እንደዚህ ተቀጣሪዎች የእናንተ ተቀጣሪዎች የሚሊዮነሮች መንገድ ይህንን ፕሮግራም ስልጠና ይከታተላሉ። የመከታተል መብትም ግዴታም አለባቸው። የእናንተ ሰራተኞች ዘወትር ቅዳሜ ምሽት በሀገሬ ቴሌቪዥን ከ2 ሰዓት እስከ 4 ሰዓት ይፈቀድላቸዋል ማለት ነው። ወይ ሮብ ወይ ሐሙስ ቀን ላይ ይፈቀድላቸው ይችላል። አንዱን ካላገኙት ወይ በዩቲዩብ ቻናል ገብተው እንዲሰለጥኑ የማድረግ እናንተም እነሱም መብትን ግዴታም ነው። ነገር ግን እነሱ ኢንፎርሜሽን መላክና መመዝገብ አይጠበቅባቸውም። እሺ ለምን በሉኝ፣ በእናንተ ስር ኮርስ እየወሰዱ ነው። አንድ የእናንተን ስልጠና ይወስዳሉ፣ 2 የሚሊዮነሮችን መንገድ ኮርስ ይወስዳሉ። መመዝገብ አይጠበቅባቸውም። እነሱ ምንድነው የሚሰለጥኑት በልኝ? በኋላ ላይ የቢሊዮነሮችን መንገድ ስልጠና ነው የሚወስዱት። ለምን? በእናንተ ውስጥ ሲስተማቸውን እየገነቡ ነው። ምን አይነት ሲስተም? የእናንተ ድርጅት ባደገ ቁጥር የእነሱ ነጥብና ደረጃ እያደገ ነው። ምሳሌ ልንገራቸው። እኛ ጋር የደረጃ እድገት አንድ ሰው ተራ ካሻሪ ከነበረች በኋላ የተለያዩ ካሻሪዎችን ሲመጡ ጋይድ ማድረግ፣ ማሰልጠን፣ ማሳየት፣ በኋላስ ሁሉንም ኮንትሮል ማድረግና ማሳየት፣ በኋላ ግዢ ወይ ማርኬቲንግ ክፍል ወይም ደግሞ ፋይናንስ ኃላፊ መሆን ወይም ደግሞ ለተለያየ ገበያ ጥናት እስከ ውጭ ድረስ የመሄድ ወንድም ከሆነ ተራ አስተናጋጅ ከነበረ ቀስ ብሎ ምን ይሆናል? ፕሮፌሽን አስተናጋጅ፣ ስልክ ለማንሳት ውክልና መውሰድ፣ የተለያዩ ሰዎችን የማብራሪያ መስጠት፣ አዲስ ሰራተኛ ሲመጣ የማሰልጠን ኃላፊነቶችን መውሰድ፣ ከአንዱ ብራንች በነፃነት የመንቀሳቀስ፣ ቀስ እያለ ሲሄድስ ወደ ግዢ ክፍል በግሉ ስልክ የመያዝ መንጃ ፈቃድ የማውጣት፣ ውጭ ሄዶ ማርኬቲንግን ኦፕን የሆኑትን ነገሮች ቼክ ማድረግ፣ ወደፊት የራሱን ትዳርና ድርጅት ሲከፍት የመምራት ስነልቦና እንዲለማመድ የማድረግ ስራ ይሰራለት ይሄድና ልክ ራሱ ድርጅት ጋር ሲደርስ የማናጀርነትን ሴንስ ሙሉ በሙሉ ይዘታል። ታች አዲስ የመጣው ሰራተኛ ምን ግራ እንደሚገባው ጠንቅቆ ያውቃል። የቆየው ሰራተኛ ምን ቻሌንጅ ሊያደርገው እንደሚችል ጠንቅቆ ያውቃል። ማናጀር ነው ብለህ የምታስቀምጠው ብትሄድ ፈገግ ላለው ጥሩ ውሳኔ፣ ኮስተር ላለው ይውጣ እያለ ሲያጣምምልህ ይኖራል። ማለትም እሱ የወር ደመወዙን ነው የሚጠብቀው። በወር ደመወዙን ተቀብሎ ጨርሶ በ26 ጀምሮ የሱ ዕዳ አለበት። ስለአንተ ድርጅት ማድረግና ስለ ሰራተኞችህ ሴንስ ማድረግ አይመለከተውም። ምን ከሆነ ተመላላሽ ከሆነ የቲዮሪ ማናጀር ከሆነ አብሮህ የኖረ ሰው ከትንሽ ጀምሮ ያደገ ከሆነ ግን ድርጅትህን ቀጥ አድርጎ እንደ ኮለን እድሜ ልክ እንደ ፖሊ ይዘዋል።
የራሱን ድርጅት ሲከፍት ደግሞ እሱን የሚተካ ሰው ይፈጠራል። ስለማንኛውም የሌለ የፈለኩት ቅጥር ብለው የምትልኩ ሰዎች ተቀጣሪ አቴንዳንስ መሙላት የለበትም። ግን የሚሊዮነሮች መንገድ ሰልጣኝ ሳይሆን የተለያየ ድርጅት ውስጥ ተቀጥሮ ከሆነ የሚሰራው ከሚሊዮነሮች መንገድ ሰልጣኞች ውጪ ከሆነ የተቀጠረው ቅጥሩን ሳይሆን ከቅጥሩ ውጪ ጎን ለጎን ሌላ ስራ መስራት አለበት ማለት ነው። የሚሊዮነሮች መንገድ ተቀጣሪ ከሆነ ጎን ለጎን ሌላ ስራ መስራት አይጠበቅበትም። ደሞዝም አይወስድም። ሀብቱ እየተጠራቀመ ነው፣ እውቀቱ እየተጠራቀመ ነው። ስልጠናውን ዝም ብሎ ይሰለጥናል። በኋላ በዛ ድርጅት አማካኝነት የራሱ ድርጅት ስለሚከፈት የዚያን ጊዜ ሚሊዮነሮች መንገድ ስልጠና ከአሰልጣኞቹ ጋር አብሮ ይገባል ማለት ነው። እሱ ነግራቸዋለሁ። ሌላ ከ100,000 ብር በላይ የምትልኩ ቅድም ተናግረናል፣ ውድቅ ነው። አንድ ቅጥር ብላችሁም የምትልኩ አሁን እንደነገርናችሁ ነው። የተለያዩ ካምፓኒዎች የሆነ ከተቀጠራችሁት በትርፍ ሰዓት የሚሰሩትን ስራ አስመዝግቡ፣ ቅጥሩን አታስመዝግቡ። የሚሊዮነሮች መንገድ ሰልጣኞች ጋር ከሆነ የተቀጠራችሁት ደግሞ ዝም ብላችሁ መሰልጠን ብቻ ነው እንጂ ተመዝግባችሁ አቴንዳንስ መሙላትም እና ኢንፎርሜሽን መላክም አይጠበቅባችሁም። ለምን? ድርጅታችሁ በየጊዜው ኮንትሮል እያደረገ የእናንተን ስብዕና እና ኢኮኖሚ አቅም እየገነባ ስለሆነ እየሄደ ያለው ማለት ነው። ቀጥይ፣ ወደ ቀጣይ ጥያቄ ቁጥር 12 በኢትዮጵያ እንደዚህ በጣም ደስ ብሎኛል። እድሜና ጤና ይስጥህ። እኔ በቅርቡ ነው ያገኘሁት። ያለፈኝን ትምህርት እያየሁ ነው። ነገር ግን ሀገሬ ስገባ ይህንን እድል ባላገኝ ብዬ ፈራሁ። 9 ወር ነው የቀረኝ። ዱባይ ነው ያለሁት። ሌላ እድል አለ? አለ እናትዬ፣ ምንም እንዳያስቸግርሽ። ከፈለግሽም ባለሽበት ሀገር ሆኖ መስራት ይቻላል። ምናልባት በእርግጥ የአረብ ሀገር ህይወት ትንሽ ከበድ ይላል። በጣም የተጠረነፈና ከኪችን የማይወጣ ከሆነ ሪል አእምሮሽ ውስጥ በደንብ ስልጠናውን ተከታታይ። መቼ የሚሆን መቼ እንደመጣሽ የኛ ፕሮግራም ዝግጁ ነው። ምናልባት የደረስሽበትን ዙር መጀመር ነው ትልቁ ነገር። እዛ ስትቆይ ያነገብሽውን ገንዘብ ተማምነሽ ከመጣሽ በስነ ልቦና ዝግጁ ሁኚ። አንድ ገንዘቡ ምንም አይሰራ። አሁን ሌላ ያንን ገንዘብ ቤተሰብ ወይም ደግሞ ፍቅረኛ ብለሽ የምታዘንቢለት ሰው ክች አድርጎት ሊሆን ይችላል። የእናንተን ስልጠና ትቼው አማኑኤል ነው ያለሁት እንዳትል በተጠንቀቅ ስማጭ ከዜሮ ጀምረሽ እኛ ጋር አንድ ብለሽ ሰልጥነሽ ሀብትንና ስብዕናን እንዴት መገንባት እንዳለብሽ ብቻ ተዘጋጅተሽ ነሽ። አያስቸግርሽም። ቀጣይ ጥያቄ ቁጥር 13 በ8795 ለመመዝገብ ስልክ መልስ አልተሰጠኝም። 8795 በነገራችን ላይ ከዓመት በፊት ገና ተቀይሯል። 8795 የመመዝገብ ሲስተሙ እያስቸገረ በጣም ሲያስቸግረን የክላውድና የሰርቨሩ ችግር ወደ 09108819 ሜልቲ ስም ላይ አዙረን ምዝገባውንም አቴንዳንሱንም ኢንፎርሜሽኑንም በዛ እየተቀበልን ነው። እባካችሁን በዓመት አንድ ቀን የምትከታተሉን ሰዎች እንኳን ሚሊዮነር የሚማትሆኑ በየሳምንት የምትከታተሉን ሰዎች ግን ቅዳሜ የነበረው በምርጫ ጉዳይ ወደ እሁድ ሄዶ ነበረ። አሁን እሁድ ምሽት ቀርቶ ወደ ቅዳሜ ምሽት 2 ሰዓት ዞሯል። 8795 የነበረው ምዝገባ ወደ 09108819 ከዞረ ቆይቷል። በየሳምንት ስልጠና የማትከታተሉ ሰዎች አድራሻም ስንቀይር፣ አዳራሽም ስንቀይር፣ ሲስተምም ስንቀይር፣ ቀንም ስንቀይር፣ ቻናልም ብንቀይር ስለማታውን በነገራችን ላይ ሚሊዮነሮች መንገድ ሁልጊዜ ቻናል ተከራይቶ አይኖርም። ከተወሰነ ዓመት በኋላ የራሱን የቴሌቪዥን ጣቢያ ይከፍታል። እሺ፣ አሁን በአየር ሰዓት ተገዝቶ ነው እየተሰራ ያለው ማለት ነው። የዛን ጊዜም እዛው ሄዳችሁ እንዳትቆሙ ባካችሁን ማለት ነው። ታዲያ ይህንን እንኳ ያላዳመጠ አካል እንዴት አድርጎ ነው ስለ ቢዝነስ ማነጽ እንዲህ ስለ ትኩረት ይውላችሁ። እኛ እኮ ያልነው ፍጥን ብላችሁ አይናችሁን እንዳነቅሉ ነው። ከምን ላይ? ከዚህ ፕሮግራም ላይ። በዚህ ፕሮግራም መሰረት ሙሉ ህይወትን አደራጅ። ሙሉ የቤተሰብ ላይ አንተ ተጽዕኖ ፈጣሪውን ቢዝነስ ፕላን ላይ፣ ደንበኞች ላይ፣ አካባቢ ላይ፣ ህጉ ላይ ሙሉ በሙሉ በቃ ተጽዕኖ ፈጣሪ ነው አንተ። በምን አለ በተባለ ታክቲካሊ ዘዴ አለ የተባለውን ነገር ሁሉ ዋጋ ከፍለ በቃ አንተ ተሰሚነት መፍጠር አለብህ። ሰዎች አንተን ወደው፣ አንተን ፈቅደው፣ አንተን አዳምጠው፣ አንተን አምነው ያንተ አቋም ገርሟቸው አንተን ደንበኛም፣ ጓደኛም፣ ቤተሰብም፣ ተደማጭም ሊደርም እንዲያደርጉ አንተ አቋም አሳይ። ከምላስ በላይ ስራ እንዲያወራ አድርግ። ትላንትና የምታመሽ ሰውዬ ዛሬ በጊዜ፣ ትላንት የምትዝረከረክ ሰውዬ ዛሬ ቀልጣፋ፣ ትላንት የምታበላሽ ሰውዬ ዛሬ ትክክል፣ ትላንት የምታረፍር ሰውዬ ዛሬ ፈጠን፣ ትላንት የምትዝረከረክ ሰውዬ እንደነገርኩ ዛሬ ብራንድ፣ ትላንት ትንሽ ዕቃ የነበረ ሰውዬ ዛሬ ብዙ፣ ትንሽ አገልግሎት የምትሰጥ ሰውዬ ዛሬ በጣም የተስተካከለ፣ ቀርፋፋ የነበርክ ሰውዬ እጅግ በጣም ፈጣን፣ ጢባራም የነበርክ ሰውዬ በጣም ፍሌክስ፣ ተንቦርቧራና ዝም ብለህ በሄድም የምጨፍር ሰውዬ አሁን ደግሞ ሲሪየስ የሆነ አቋም፣ በቃ አማካኝ የሆነ ያ ብራንድ፣ ያ ኳሊቲ፣ ያ ኮንፊደንስ፣ ያ ካንተ የሚታይ የሆነ ነገር ሰዎችን አትራክት ያደርጋል። እየገዛ እያሸነፈ መምጣት ይጀምራል። ትላንት የምትመካበት ባዕድ ነገር፣ ችኩል ነገር፣ እድል ምናምን፣ ዘመድ፣ ጊዜው፣ ወገን የምትለው ነገር ትተውና በራስህ እየተማመንክ ስትመጣ
አንድ ነገር ከቀን ቀን የምታደርጋቸው እንቅስቃሴዎች ሁሉ የጊዜና የኢኮኖሚ አጠቃቀም፣ ለምትናገራቸው ቃላቶች፣ የምትመርጣቸው ጓደኞች፣ የምታደርገው አክሽን፣ ብራንድና ኳሊቲ፣ ለሰዎች የሚሰጠው ሰርቪስ እሱ ራሱን ችሎ ይናገራል፣ ያወራል። ይሁሉ የሚሊዮነሮች መንገድ ዛሬ 1 ዓመት ከምናምን ነው ሚዲያ ላይ የወጣው። 7 ዓመት ከምናምን በስውር ሴፍ ቻሌንጅን ስንቆርጠው ነበረ ሚዲያ ላይ ሳንወጣ። እሺ ያ ነው ዛሬ ሚዲያ ላይ ወተን እንድንናገር ያደረገን። ከ1500 ወደ ሚሊዮንስ የገነባ ነው ካፒታል እንደ ሀብት ብቻ አይደለም። ሀብትማ በቢሊዮንም ያለው ሰው አለ። ነገር ግን አመጣጡ እንዴት ነው? አመሰራረቱ እንዴት ነው? ያሸዋ ላይ መሰረት ነው? ሊናድ ይችላል? ወከባ ነው? ባንክ አለበት? ቁብ አለበት? ወይስ ተረፈ ሌላ ነገር አለ? በዲያስፖራ በምናምን የታጀበ ነው? በጊዜውና በስልጣን መከታስ የተገኘ የተቦጠቦጠ ይሆን? እሱ ልጅት አድርገህ አለት ላይ ያቆምከው ቀጥ ያለ ማንነትህ እሱ ነው። ሳትናገር አፋቸውን የሚዘጋው እነማን? ምሳሌኛ ሶሻል ሚዲያ ላይ እስኪ ግቡ። አባሳክሶ ብለነዋል የሚሉ አሉ። ኢትዮጵያ ውስጥ እንደማውራት ቀላል የለም። አሁን ተግብረው ቢሉት እኮ አይተገብርም፣ ግን ተግብረነዋል አልተገበርነው። ይሄ ሰውዬ እንደተገበርነው ሲያቅ ምን ይላል? እኛ እኮ መልስ አንሰጥም ይልና ይስማማል። በምኑ? በአጀንዳችን በቃላታችን ይስማማል። እኛ እኮ መልስ አንሰጥም። መጀመሪያ አንተ ምንድን ነህ ያለ ሰውዬ እኔ ሚሊዮነር ነኝ ባልለውም ብለው ማወቁ ይቀራል። አዎ ያውቃል። እንዴ እንዳፍ የሚቀል ነገር የለም ያለ ሰውዬ ተግባሩን ሲያይ እንዴ ለካ ይቻላል ይላል አይልም? እኛ እኮ አላወራንም። እናንተ ራሱ ከበደ ላየለ ነፃነት ለፋጡማ ትናገራለች። አየህ ስራ አንተ ሳታወራ ብዙ ሰዎች ያወሩልሃል። እስቀጥይ። ጥያቄ ቁጥር 14 ሰላም ኖት አቶ በላይ 3ኛ ዙር ሰልጣኝ ነኝ። እናም ስራ ጀምሬያለሁ፣ ግን ከጀመርኩ 2 ሳምንት ሆኖኛል። ግን ትክክለኛ አከፋፋይ ስላጣሁ በውድ ስለተረከብኩ ውድ አድርጌ ስጠራ ምንም የሚገዛኝ ሰው የለም። ይሁን እንጂ ይህንን ከስሬም ቢሆን እሸጣለሁ። ለቀጣይ ግን እናንተ የምታውቁት ካለ ብታገናኙኝ። ቦንድ አከፋፋይ ስለተበበራችሁ አመሰግናለሁ። እጅግ በጣም ጥሩ ይሰማቸዋል። ሁላችሁንም ይህን ጥያቄ በደንብ ማብራራው የሁላችሁ መልስ ስለሆነ ነው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። ለምንድን ነው በውድ ገዛው? ለምንድን ነው በርካሽ ሊሸጥ የተገደደው? ምን እየሰራ ነበረ? እያንዳንዱ ቀን መረጃ ላይ ተጣዱ ብለናል። ይሄንን ጊዜ እንዳይሻማችሁ ነው። እዛ ጋር የሶሻልን ድሪቶ ለጊዜው ተውት ያልነው። ማህበራዊ ህይወት ፍልስፍና ባይሆንም ተፈጥሯዊ ህግ ቢሆንም ነገር ግን ጊዜና ገደብ አስቀምጦልብናል። ለተወሰነ ጊዜ ተወት አድርጉት ብለናል። እዛ ጋር ሌላ ስታወራ፣ እዛ ጋር ሌላ ስትሰማ፣ እዛ ጋር ስታደበላልቅ ሲስተሙ ከጠፋብህ፣ ማርኬቲንግ ጥናት ከሌለ እንዴት መግዛት እንዴት መሸጥ የቱ ጋር ነማጋ እንዴት እዚህ ጠይቀ እዛ የማጥናት አቅሙ የመረዳት አቅሙ የመግዣ ቦታው ማምጫው ስትሸጥ የምታብራራው ነገር እያንዳንዱ የሥራውን ባህሪ ለማወቅ ጊዜ ካልሰጠህ ካልደከም ትኩረትን እዛ ላይ ካላደረግህ እኔ አንዳንድ ሰዎች እሁድ አልመጣህም ነበር? አዎ አንድ ፕሮግራም ነበረች። ምን ያጎቴ ልጅ ሲዳር ሚዜ ነበርኩ። እሁድ አልመጣሽም አላጆች? አዎ ሮቢ መጡና እኮ ነው አልመጣሁም ነበር። አንድ ትንሽ ጓደኛዬ ልደቷ ነበርና እና ቅዳሜ ሜካፕ ስንሰራ ውለን እሁድ ደግሞ የኔ እናት የኔ ምስኪን አንቺ እኮ ባንዴ ሚሊዮነር ነው የምትሆኚው። እንግዲህ አይ እንዴ
ስልጠናውን ቅዳሜ ምሽት የነበረውን የሚጠይቀኝ ሰው አለ ደውሎ እንዴ ለምን አልተከታተልክም? አይ ለምን መሰለህ የሆነ ውጭ አመሸሁና እንዲያውም ረስቸው ነበር። እንዲህ ጭራሽ ከነ ስልጠናውም ረስተው ኦሬዲ ስራውን ረስተዋል እኮ ማለት ነው። እርግጠኛ ነኝ ብትፈተሽ ይሄን ጊዜ ግሮሰሪ አምሽተ ኤክስክስ እየረገጥክ ነው የገባው ወይዛ ፈረደበት አርሰናል ጋር አብረህ ስጫ ነበረ ማለት ነው። እንደዚህ አይሆንም ነው የምላችሁ እኔ። ስለዚህ እናትዬ ቦንዳ ከየት ይገዛል? ከየት ይገዛል? እንዴት ይገዛል? ማንኛው ብራንድ ነው ጥሩ? ፌክስ ልጥፍስ አለው ወይ? ውስጡስ የተለያየ ነገር ይገባል ወይ? ከመጣ በኋላ መታጠብ፣ መተኮስ፣ መረጨት ወይም ደግሞ ሞዲፊክ መጥበብ፣ መስፋት ያስፈልገዋል ወይ? ሲሸጥስ በምን አይነት ገለጻ ነው የሚሸጠው? አንዳንድ ሰው ክረምት ካልመጣ ሹራብና ቦቴ አይሸጥም። እኔ ወንድም ቢሆን ግን በበጋ ቦቴ ይሸጣለሁ። እሺ ለምን መሰለህ? ክረምት ላይ ሊጠፋና ሊወደድ ይችላልና አሁን በገዛት እንደ ዘበት ብዬ አስገዛዋለሁ። ሹራብም ቢሆን ይኸው ሹራብም ቢሆን እንደዛው ነው የሚሸጠው። በነገራችን ላይ ቀለል ያለች ልብስ ፏ ብትል ይኸውልህ ታውቃለህ፣ በአንድ ጂንስ መግዣ አምስቱንም ቤተሰብ ፏ አድርገህ ቁጭ ልብስ ምናምን ስታጥብ ቀየር ለማድረግ ይኸው አንዳንድ ሰዎች በቃ የግድ ብራንድ ብቻ ነው የሚያዩትና ኑሮ በዘዴ ጾም በውዳዴ ያሉ አባው ሲተርቱና ብለህ እኮ ማስገዛት ነው። አንተ ተናገር እንጂ እውነትን እኮ ነው፣ ለሰውየው ይጠቅመዋል። አልጎዳውም እኮ ምን አሻፈረ? ይሄን ሲሆን ዝም ድግስ ለመጣራት ሲሆን እገሌም አይቀር እገሌም አትቀር እገሌም እንትቸው ያኮርፋል። ቢዝነስ ግን አስተዋውቅ አይቀርም ያልካቸው ሰዎች እሱን አስተዋውቃቸው እኮ ነው የምልህ። እሺ ቀጥይ። ጥያቄ ቁጥር 15 ሰላም ጤና ይስጥልኝ። ጥያቄ ነበረኝ። የተመዘገብኩት ጫማ፣ ሸራ እና የቆዳ ውጤቶች ችርቻሮ ነው። 3 ዓመት ሰርቻለሁ ከደሴ ነጋዴዎች ላይ የተረከብኩ። አሁን ግን ከአምራች መረከብ ነው የፈለኩት። አምራቾች ደግሞ ያሉት አዲስ አበባ ነው። እኔ ያለሁት ደቡብ ወሎ ወረሂሉ ነው ያለሁት። አምራቾች ብታገናኙኝ በትንሹ ለነጋዴዎች ማስረከብ ነው የፈለኩት። አመሰግናለሁ። እጅግ በጣም ጥሩ። ለማንኛውም እናንተ በሚሊዮነሮች መንገድ ሰልጣኞች ላይ ኮንታክት ለመፍጠር አስረካቢ የሚሆን ተረካቢ፣ ገዢ የሚሆን ሻጪ፣ መረጃ ሰጪ የሚሆን ተቀባይ ሞራል ለማግኘትም ሲሆን ጥቅም በ0910808019 ላይ በውስጥ ቤት ለብቻቸው የመረጃ ላኩት። ቴሌግራም ላይ ብዙ ሰዎች አሁን ቴሌግራም ቻናል ላይ ምንም አይነት ዳይሬክት ወደ ግል አካውንት ቁጥራችን ላይ ልከው ሳያስፈቅዱ ቀጥታ ኮድም ሳይለጥፉ ዝም ብለው ቀጥታ ማስታወቂያ የሚለጥፉ አሉና እንደናንተ አይነት ሰዎች እንዳይታይ ነው የምንደብቀው፣ ብሎክ እናደርግባቸዋለንና እንደዚህ አይነትም ትስስር የምትጠይቁ ሰዎች ወደ 0910808019 ላይ ኮድ የተሰጣችሁ ኮድ ያልሰጣችሁና ስራ ያልጀመራችሁ ረፉ። ገና እናንተ ስራችሁን ስሩ። ኮድ የተሰጠውና ስራ የጀመረ ሰው ግን ወደ 0910808019 ላይ ቴሌግራም ላይ መላክ አለበት። ይህ ማስታወቂያ እንዲለጠፍልኝ አድራሻውን፣ ስሙን፣ አካባቢውን፣ ፕሮዳክቱን፣ አይነቱን ምናምን አትቶ ይልካል። ከዛኛ ገምግመን ብቁ ነው ስንል ከነ አድሬስና ስልኩ እንለጥፍለታለን ማለት ነው። ግሩፕ ላይ ብቻ ሳይሆን ቀጥታ ቻናሉ ላይ ለጥፈን አልጎሪዝም በደንብ ራሱ እንዲያውቀው ቴሌግራም ራሱን ችሎ ሌላ ሶሻል ሚዲያችን ላይ ሁሉ እንድንለጥፍለት እናደርግለታለን። በአካልም ሲመጣ እዚህ ጋር ቆሞ ስልኩንና አገልግሎቱን ማስተዋወቅ ይችላል። ምን ካለው ኮድ ካለውና ወደ ስራ ከገባ ማለት ነው ባጭሩ። ነገር ግን እንዴት ላሳድግ የምትሉን ሰዎች ግልጽ አድርጋቸው አላድግ ያላችሁን ፓርት ልክ እንደ ቅድም እንደ ባለ ወንዳዋ በደንብ ጠይቁ ማለት ነው። ቀጥይ። ጥያቄ ቁጥር 16 ሰላም አቶ በላይ፣ እኔ 3ኛ ዙር ሰልጣኝ ነኝ። በ50 ሺህ ብር ነው የጀመርኩት። ነገር ግን ጀምሩ ሳይባል 75 ሺህ ብር ደርሻለሁ። ማስተካከል ያለብኝን ንገረኝ ላስተካከል። አንተ ጥያቄ ጠይቁኝ ትላለህ። እኔ ግን ጥያቄ ከብዶኝ ነው ትምህርት ቤት የተውኩት። የምጠይቅህ ጥያቄ ከኛ ሰፈር ያሉ ነጋዴዎች በጠዋት ነው ስራ ቦታ የሚገቡት። ከ6 ሰዓት በኋላ ግን ግማሹ ይጠጣል፣ ግማሹ ይቅማል፣ ግማሹ ያጨሳል፣ ግማሹ ውስጥ ላይ ወንበር አስገብቶ ይተኛል። ለዚህ ማብራሪያ ይሰጥልኝ። እና አርሰናል አሸንፎ ዝም ይበሉ ይሄ ነው የሚባለው። ሰፈር ውስጥ አንዱ ይጠጣል፣ አንዱ ይቅማል፣ አንዱ ተኝቷል፣ አንዱ ደግሞ ያጨሳል። ይህን ጊዜ ነው ጉድ ማለት። የሚሊዮነሮች መንገድ ሰልጣኝ ግን አይቅምም፣ አይጠጣም፣ አያጨስም፣ አያኮርፍም፣ አይንቦራቦርም፣ አይፈራም፣ አይኮራም። ሰው መሆኑ ብቻውን ሲፈጠር እዚህ ዓለም ላይ የጎደለን ነገር እንዲሞላ የመጣ መሆኑን በመንፈሳዊም በባዮሎጂ ሳይንስም ተነግሮታል። ገና ሲፈጠር ከሁለት ዘር ፍሬ ፓወር ከሚሊየንስ ሴሎች ፓወር ፈጥሮ አሸንፎ የመጣ መሆኑን ተፈጥሮ ራሱ ያስተምረዋል። መንፈሳዊም ሳይንሳዊም ይነግረዋል። ይህ ሰው ምድር ላይ የጎደለ ሊሞላ የመጣ ነው።
ሊያለቅስ፣ ሊያማርር፣ ሊጨነቅ፣ ድርቶ ሊሆን፣ ሊሰደድ፣ ሊፈናቀል፣ ወንድሙን ሊቀማ፣ ሊገድል፣ ግራ ሊጋባው፣ ኑሮ ሊገፋ ምናምን የመጣ አይደለም። ስለዚህ ወንድሜ ከጋጋታው ነጠል በል። ሃይ ሰልፍ ኮንፊደንስ፣ በራስ መተማመን በጣም ይኑርህ። ተዋቸው። የሚቀም የሚያጨስ ያጨስ፣ የሚጨስ ይጭስ፣ የሚል ይበል። ከቻል ከአንተ በተግባር አንድ እርምጃ ሄድና ህይወት እንዴት በራስ ጊዜ እንደምትሻሻል፣ ህይወት ምርጫ እንደሆነች፣ በሰላምና በረብሻ፣ በድህነትና በሀብት፣ በፍቅርና በሰቆቃ፣ እነዚህ ተቃራኒ ናቸው። እንዴት እንደምትኖር አሳያቸው እኮ ነው የምልህ። አሳያቸው። ይኸውልህ በላይ የሀብታም ልጅ አይደለም የድሃ ቤተሰብ፣ የከተማ ልጅ አይደለም ከትንሽ አርብቶ አደር ይወጣ ሲወለድ ልክ ሃርቫርድ ወይም ደግሞ እዛ ማን የሚባለው ለንደን ዩኒቨርሲቲ አይደለም የገባው። ቢዝነስ ጥናት ቢዝነስን በተግባር እየተለማመደ የመጣ ነው። ፊት ቆሞ ህይወትን ቀለል አድርጎ እያሳየ ያለው። ህይወት ቀለል ትላለች፣ ውስብስብም ትላለች። እኔ አንዳንድ ሰው ጠጠር ሰጥቶ ቋጥኝ የሚጠብቅ መዳብ ሰጥቶ ብር የሚጠብቅ ሰው እኮ ነው ያለን። ወንድሜ የምሰጠው ነገር ሁሉ ወደ አንተ ይመጣል ብለህ እንዳትጠብቅ። የምሰጠው ነገር ሁሉ የሰብአዊ ግዴታና የማህበራዊ ግዴታ ነው የተወጣው። ከነሱ የምትጠብቅ ከሆነ ትበላለህ። ማንም ቼክ የሚያደርግ የለም። መስጠት የሰብአዊነት ግዴታ እንደሆነ አውቀህ በአቅምህ ልክ ብቻ ስጥ። ነገ ይመለሳል ብለህ የምትሰጠው ነገር ግን ዋጋ ያስከፍላል። የስነ ልቦና ጫና አሳድሮ ከሲስተም ያወጣ። ህይወት ትሰበሰብብሃለች። ለቅሶ ስለሄድክ አንተ ለቅሶ ለሰው አይመጣም። ብዙን ሰው ሰብስበህ ብትደግስለትም ለአንተ ድግስ ሰንበሪ ላይ ይመጣ ይችላል። ነግሬያቸዋለሁ። አንዱ ባለፈ መከራውን ሲበላ ግሮሰሪ ላስመርቅ ነው አለኝ። እንዴ 4 ዓመት የሆነው ነው ታስመረቀው? ማስረገም ነው ማስመረቅ? እልቅስ አሳድገው እለዋለሁ። አይ ብዙ ሰው ላይ ውለታ ስላለኝ ስለማስመለስ ነው። እንግዲህ ዝርክርክ ሰው ምስጢር አይቋጥር። እንደዚህ ነኝ እኔ። ምስጢር እንዳታወሪ በእናታችሁ። ሚዲያ ላይ ነው ስማችሁና አድራሻውን ባልጠቅስም። ምን አይነት መከራ ነው ጎበዝ! እንዴ እኔ ሰው ላይ ውለታ ላይ ከምል ይኸውልህ የሰጠኸው የሚሰጥህ የት ስትሰጥ እንደው ልንገርህ፣ ቢዝነስ ላይ የሰጠኸው እንዲሰጥህ ትፈልጋለህ? ጊዜን ቢዝነስ ላይ ስጥ። እውቀትን ቢዝነስ ላይ ስጥ። ፕሮፊትን፣ ያን ብርህን፣ ያን አቅምን፣ ያን ገንዘብን ቢዝነስ ላይ ስጥ። ቢዝነስ ይሰጣል። አብዝቶ ነው የሚሰጥህ ነው የምልህ። ልክ እንደ በላይ አትክልትና አስቤዛ ለአገር የሚተርፍ ስጦታ ያበረክትልሃል ስትሰጠው። አይታ እኔ አንዳንድ ሰው ቢዝነሱን ከልክሎ ለሰው ይሰጥና ከለከለኝ ይለኛል። በሽጉጥ አናቱን ልበለው። ያንተም አናት ይመታላ። አሁንስ በቃ ተያይዘን እንጥፋ። በቃ ትጠፋላ። ተያይዘ የዘላለም ሞት ሞት ሲኦል ነው። በዛም ብትሄድ አይደለም። መጀመሪያ ስትሰጥ አስተካክል። ሲተርፍህ ስጥ። ከሌለ መጀመሪያ አንተ ይኑር ወንድሜ። ሰው ለማንኛውም ሲቀጥ ይቀጥ። ይሄውን የሱ መልስ ነው። በቃ ልክ እኔ የምልህ ወይ ገንዘብ ወይ ቁጥር ንገረኝ እንዳትሉኝ ማለት ነው። እንደዚህ ነው የሚመለሰው። በስድብ ተበጥብጦ ነው የሚሰጠው አብዛኛው እኛ መልስ። እሺ ጥያቄ ቁጥር 17 ስለ ከብት ማድረብ የባለሙያ ድጋፍ አገኛለሁ? አዎ ታገኛለህ። ማለትም ቅድም እንደነገርኩ ነው። ሚሊዮነሮች መንገድ ላይ ግብይት የመረጃ ምናምን ትስስር አለ። ሰው እዛ ግባና ጠይቅ ወይም ሰርች አድርግ። ለከብቶች መኖ ብለህ ነገርኳችሁ እኮ። በሺህ የሚቆጠሩ ትክክለኛውን መረጃ የሚሰጡ ሰዎች አሉ፣ እናንተ ወደ ተግባር ካልቀየራችሁ። ስለዚህ እንደዚህ አይነት ጥያቄ ለእኛ ባጠይቁን ችግር የለውም። መጀመሪያ ግን እኔ እንደተናገርኩት ነው። እንዴት ነው በሬው አንተ ለልደት ኬክ ልታስጋግር ሄደህና እዛ ሻማ ብርተህ እልል ስትል በሬው ተጠምዝዞ አይሞትም? የምታደርበው በሬ መጀመሪያ እርግጠኛ ነህ? እንደዛ ካልሆነ ገላውን እጠበው። በቀን ማግኘት ያለበትን ፀሐይ፣ ሙቀት፣ ምን ያክል ሚሊግራም ጨው፣ ከ5 እስከ 6 ኪሎ ግራም በቀን መመገብ እንዳለበት፣ በቀን 3 ጊዜ የተበላበት እንደሚታጠብ፣ ማዝናናት እንዳለብህ፣ ማጫወት ልክ እንደ በኩር ልጅ ቁጭ ብለህ። ኧረ አብዛኛው ሰው እኮ ልጁን የማያዋራም ሲጀመር። ማታ ከመሸ መጥቶ ይተኛል። ጠዋትም ቅጥር ነው፣ ሌሊት ሄዶ ታክሲ ይዛል፣ እድሜ ልኩ መኪና ይገዛ። እንደዚህ የተወሳሰበበት ሰውዬ ስለ በሬ ባርለም ጥንቅቅ አድርጌ ባሳይም ቢዝነሱን ግን በስነ ልቦና ቀድመህ ካላወቅከው እኔ ከብዳል ነው። እውነታችሁ ነው። እኔ አብዛኛው ሰው ብድር ታመቻቻላችሁ፣ መነሻ ካፒታል ትሰጣላችሁ፣ ወደ ውጭ እድል ታስተካክላላችሁ የሚለኝ ሰው ነበረ። አሁን እግዚአብሔር ይስጠው እየቀነሰ መጣ። ከመበደር ያውጣ ወንድሜ። አንተ ኪስ ያለው ገንዘብ አንተ ሚሊዮነር ለማድረግ በቂ ነው። አንድ ቦታ የሚሰጠን ሰው አንተ የትኛውን ቦታ ላይ የሚሰጥህ ሰው ሞልቷል። ብቁና ጎበዝ ሆነ ተገኝ። በላይ አትክልትና አስቤዛ ልንገራችሁ፣ ቢያንስ በቀን 5-6 ድርጅት ወይም ግለሰብ ቦታ ቤት ትፈልጋለህ ወይ ይለዋል። በደላላ አይፈልግም። በደላላ የሚፈልገው እሱ ካልመጠነው ካልበቃውና ልዩ ዲዛይን ከፈለገ ብቻ ነው። ስለዚህ ስለ በሬ መሰልጠን እስኪ ከብቶች ማርለብ ብላችሁ ሰርች አድርጉ። ተራው ቲክቶክ ራሱ ይነግራቸዋል። ዩቲዩብ
ጎግል ላይ ግቡ፣ ሙሉ ጽሁፍ አለ፣ ሙሉ ማስረጃ አለ። እሺ በቀላሉ እዛ ታገኙታላችሁ። እሺ ጥያቄ ቁጥር 18 እና የመጨረሻው የምሰራው በግ ማድለብና ከሌላ ቦታ አምጥቶ መሸጥ ወይም መነገድ ነው። በቀን አንድ ደንበኛና አንድ ዕቃ ይባላል። ግን በግና ከብትና ሌሎችም አሉ። የሚሰራ ሰው እንዴት አድርጎ ነው በቀን አንድ ደንበኛና አንድ ዕቃ የሚይዘው? የጀመርኩት በ70 ሺህ ብር ነው። 3ኛ ዙር ነኝ። ኮዴ 3M12 ነው። ታው እንጂ ሰውዬ በቀን አንድ ዕቃና አንድ ደንበኛ ያለው ለትንንሹ ቁስ ነው ብለናል። ዝም ብለህ በግ ኩባያ ያረከው እንዴ? በቃ በቀን አንድ በግ ና ግዛ። ታደለ ገመቹ ና ማነህ አንተ? መሐመድ አንተ ግጨው፣ አስቴርም ፋጥማም ንግዙ። በቃ በልኩ አላልንም እኛ፣ እንደዛ አላልን። እንደየስራው ባህሪ ትንሽ ቁስ ከሆነ በቀን አንድ ቁስና አንድ ሰው። የስራው ባህሪ በቀን በ5 ቀን በሳምንት በወርም በ3 ወርም ሊሆን ይችላል። ደንበኛን መደረድሩ 100 ብር ስንጀምር የ100 ሺህ ብር ሊለይ ይችላል። ከትንንሹ ቢዝነስ ቁስ ስንጀምር እየቆየ በባለፈ እንደተባለው እንግዲህ በየወሩ አሳውቀው የተባልነው በሬውን በየወሩ እንሸጠዋለን። ገና አይደልብም እንዳለው ሰውዬ ማለት ነው። እኛ ያለው ግን በወሩ ላይ በሬው የደረሰበትን ዋጋና የወፈረውን ነገር ለየው እንጂ የሚደርሰው በ90 ቀን ነው ብለናል። ካልሆነም ከዘነጋ በ100 ቀን ከዛ በኋላ ከቆየ አንተ ችግር ነው። በነገራችን ላይ አንድ በሬ በ90 ቀን በቃ ፍርጥርጥ ብሎ አጥንቱ መሸከም አቅቶ ስጋው ማውጣት ይቻላል። በትክክለኛው ሳይንስ ማድለብ ስትጀምሩ ዝም ብላችሁ አስራችሁን የነግሬያችኋለሁ። አንድ ሰው 6 ወር ሆነው አልደለበም አለኝና ሄጄ የሆነው ገና ትንሽ ነው የጨመረው። ደግሞ በቀን የ2 በሬ ያክል ነው መኖ የሚያዘጋጅለት። ሲጀመር አንደኛ ምን ማዘጋጀት እንዳለበት አያውቅም። በመጨረሻ ነው የምላችሁ። በዛ ላይ ያሰረው እንደ ጦር የሚቀዛቀዝ ዛፍ ስር ዝም ብሎ አስሮ ቅዝቃዜ ይወርድበታል። ብርድ በጣም ይመተዋል። የሚተኛው ማንመች ቦታ ነው። የሚሰጠው መኖ የበሬውን መብላት ነው የሚያየው እንጂ ጮማ ስብ ያመጣሉ ወይ ሰውነቶችን ሴሎችን ይለጥጣሉ ወይ ያስጠጣዋሉ ወይ ሙቀት አግኝቷል ወይ የበሬ በትክክለኛው መንገድ የማድለብ ሳይንስን ተከትያለሁ የሚል ታርጌትም የለውም። ሌላው ልንገራችሁ፣ የተለያየ ማህበራዊ ህይወት ሲሄድ ጧት ሰጥቶት ውሎውን በሬው ርቦት ይውላል። እንደዚህ አይደለም። ያንድ በሬ ሴሎች በየቀን እንዲመረቱና ስብ እንዲደርብና እንዲወፍር ስትፈልጉ በቀን 3 ጊዜ ምግቡም አይቋረጥም፣ መዝናናቱም አይቋረጥም፣ ሙቀት ማግኘቱ አይቋረጥም፣ በጣም ብዙ ውሃ መጠጣቱም አይቋረጥም። በቃ ቆመህ ነው እኮ ነው የምልህ። ቆመህ እንደዚህ ላይቭ ላይ ነህ። ቢዝነስ በቀልድ አይገነባም። እያደር ከፍ ብሎ በዛ ብለው ሰራተኛ መቅጠር ስትችሉ ሙያው ሲገባ የጊዜና የገንዘብ ነፃነት እንድታገኝ አንተን የተኩ ሰዎች ሲኖሩ መዝናናት ትችላለህ። ኧረ እባክህ ለሱ ገለባ ሰጠት አድርገህ አንተ እዛ የሆነ ቦታ ሄደህ ከመሸብህ ማድረህ በ3ኛው ቀን ገለባ ሰጥተው ሊወፍር ትበላለህ እንጂ ስታበላው ብትል ምንም ትርፍ አታገኝበት። ስለዚህ ይህንን በደንብ የጊዜና ኢኮኖሚ ሪሳይክሏን ጥንቅቅ አድርጋችሁ ገንዘብ ስራ የሚሰራ ይመስለውና ባለው ብር ሁሉ አንድ ኢንቨስት ያደርጋል። ግራ ይጋባል። ነግሬያቸዋለሁ እኮ አንድ ዳቦ ጥያቄ ሲንጨርስ እሺ፣ አንድ ጊዜ ወደ መጣችበት አንድ የዳቦ ቤት ሰው ነው እንግዲህ እኔ በ500 ሺህ ብር ነው ዳቦ ቤት መጀመር መፈልገው ያለኝ ማለት ነው። እንዴት ስለው አይ ከ500 ሺህ ብር በታች ሂሳብ ሲሰራ የሚጀምር ዳቦ የለም። ማሽኑ፣ ማናጀሩ፣ ሰራተኛው፣ የፋብሪካ የሚገዛው ዱቄት፣ ፓትራዎቹ፣ ቆጣሪው፣ ሲሪፌዝ እኔ እኮ እንደሱ አይደለም መሆን ያለበት አልኩት። ኋላስ በቃ ወንድሜ አንድ ፓትራ ግዛና ቢበላሽ እንኳን አንተ የምትበላው ዳቦ መጋገር ቻል። እንደዚህ ነው ያለኝ። አንዱ የፖሊስ ካራክተር ፊልም ልሰራ ፈልጊያለሁ ብሎ እሺ ስለ ፖሊስ ህግና ደንብ ንገር ይለዋል። እኔ ፖሊስ ማውቀው ሁለት ሆነው በአስፓልት ሲሄዱ ነው። ኧረ አንተ እኔ ፖሊስ ካራክተር የምሰራው ይሄም ሰውዬ ምን ቢለኝ አሪፍ ነው እኔ ዳቦ ሲበሉ እንጂ ሲሰሩ አይቻላቅም ብሎ ቁጭ በል። እንግዲህ ያው ቀላል ነው። አምጣና ሁሉንም አንጋጋውና ከዛ ከፋብሪካው ሻጭ ይጀምራል። ቀሸባው ከሹፌሩ ይጀምራል። ከአውራጁ ይቀጥላል። ጋጋሪው ማታው ካሻሪና ጋጋሪማ አንድ የፕሉቲዝም አብራ ነው ኮኔክት። ቀላል እኮ ነው አባቴ። ብቻ ችግር የለም። ማናጀሩስ ቆንጆ ሌላ ጅብ። አንድ ጊዜ በሰዓቱ የነበረ ጠቅላይ ሚኒስቴር ምንድነው ያለው? በአዲስ አበባ ውስጥ 2000 በጣም አስቸጋሪ ሌቦች አሉ ተብሎ ይታማል እና 2000 ፖሊሲዎችን ልናሰማራ ነው ሲሉት ምንድነው ሊቆ ያለው? ሲደመሩ 4000 ሌባ። ልክ እንደዛ ብዴ ማናጀር ማድረግ ነው አለው። ጎሽ ፕሮፌሽናል ዘራፊ። ቀጥል
ሌላ ሱፐርቫይዘር አታመጣም አልኩት። ለምን የማይሆን ነገር ታወራለህ? አይደለም አንተ መጀመሪያ ሴንስ አድርገው ወቀው። ፓትራው የሚወለወልበትን የጠብታ ዘይት ፍጆታ የሚበጣጠሰው ጨርቅ፣ ፎጣ፣ ስፖንጅ ሳይቀር ለካ የኃይል ፍጆታው ራሱ መቼና ምን ሰዓት ሊፈጅ እንደሚችል ማወቅ አለብህ። አገዛዙን፣ አሻሻጡን፣ ባህሪውን፣ ሁኔታውን ወቅ። አንተ በአንተ ተንከባለ ለየው። ይኸውልህ የፈለገ ለምን ቱጃር አትሆንም? እዚህ ጋር ኢንቨስትመንት ከፈለግ ባህሪው ማወቅ መቻል አለብህ። ከዛ አንድ ሰራተኛ አብሮ ይስራ። ከዛ እሱን ባህሪው ካልሆነ እሱን ቀይረህ ገና በደንብ አሳይተህ እሱን ስታምንበት ደግሞ ሌላ ያኛውንም ደግሞ አንተ አታሰልጥነው፣ እሱ ያሰልጥነው የተሳተውን። ከዛ አንተ በዚህ ሁኔታ 2 ፓትራ 3 ፓትራ 4 ፓትራ አሁን ማሽኖችን ዲዛይን እያስደረገ እየጨመርክ አሁን ትሄዳለህ። አሁን አንድ ቁርስ ቤት ነበር የሚገዛ፣ አንድ ሻይ ቤት ነበር። አሁን ደግሞ በዛ እያለ ሄዱ። አሁን ደግሞ ማከፋፈያም አሁን ማሽን ይገባል። አሁን በመካናይዝድ ደረጃ እርሻውም፣ ማጓጓዣውም፣ ማበጠሪያውም፣ ዱቄት ፋብሪካውም፣ ዳቦውም፣ ኮንቴነሮቹ ያንተ ይሆናሉ። በዚህ አይነት መንገድ ከሄድክ ስማርት ኢንተርናሽናል ቢዝነስማን ዘመንና ድንበር ተሻጋሪ ብራንድ ትፈጥራለህ። አትኮፈስ። እኔ የሚገርመኝ የራሱ ገንዘብ ያለው ሰው ተውት፣ ጭራሽ ከማይክሮ ፋይናንስ ገንዘብ ዝቅ ካላመጣሁና ካልተኮፈስኩ የሚል ሰው እኮ ነው ያለው። አሁን ያቺን የድሮ ያረጀች አባቱን ቤት አስይዞ እሷኑ ድራሿን ሊያጠፋ ማለት ነው። ካልተበደርኩ እማዬ በቃ ቤቱን ሽጪውና እንስራበት እባክሽ፣ ባጃጅ ግዢልኝ፣ መኪና ግዢልኝ። በቃ ወንድሞቼ ሲመረቁ ቶርሽን ጫማ አድርገዋል። በቃ ዲኮሩ ብቻ 400 ሺህ ፈጀ ሲሰራ። ለአንተ 4 ብርም አያስፈልግም፣ 4 ብርም አያስፈልግህ። አንተ ተምረሃል አይደለ? ትምህርት ቤቱ እንዳስተማረ ጋውንን ልቅ አድርግና ቶሎ ወደ ስራ ገባባች። ምነው እናትህ ቤት ላይ ትኩረት አደረገ? እሷም አልጠፋለች እንዴ? እንደዛ አይነት ሰው በገንዘብ የምትመካ ከሆነ አቋርጬ ባለኝ እዛ በትልቅ ኢንቨስትመንት ከፈለግ ትበላለህ ወንድሜ። ዝቅ በል። ትልልቅ ህንፃዎች ከአፈር ውስጥ ነው አለቱን ለማግኘት ብለው ታች ወርደው ነው ተጨማልቀው ነው የወጡት እንጂ ተመዘው ከምታያቸው ውስጥ ቢምና ድንጋይና ፌሮ ዝገው ተኝተው ተሸክመዋቸዋል። አንተም እንደዛ ሆነ ነው ከፍ ብለህ መታየት ከፈለግ። ወደ እናንተ ልምጣ። የግማሽ ደቂቃ ጥያቄ። ተክለወይን በርሄ ነው ከሽሬ እንዳስላሴና አሁንም እንደገና መጥቻለሁ። የቡድን ስራ ሲሆን እንዴት ነው ማስኬድ የምንችለው? የቡድን ስራ ሲሆን ሌላው ደግሞ ምንድነው ኢነርጂያችን በጣም ይዋዥቃል፣ እንትን በጣም ከፍ ይላል ይወርዳል። ምንም ማለት ያንተ ኤክስፒሪየንስ ሼር እንድታደርገን ፈልጌ ነው። ማለት እኔ በጣም አንዳንድ ጊዜ ሌሊት ተነስቼ ምናምን በቃ አሁን ለምን ቀን ያልሆነ ልሰራበት ምናምን የምለው ኢነርጂ አለ ሌሊት። አንዳንድ ቀን ደግሞ በቃ እንዴት እንዳለፈ አላውቀውም። በቃ ኢነርጂ በጣም ወርዶ በጣም ከባድ ጊዜ ያለንና አይ ቲንክ ሁሉም ሰው እንደዛ ይሆናል ብዬ አስባለሁ። ይሄ ያንተ ኤክስፒሪየንስ ሁሌ ኢነርጄቲክ ነህ አንተ በአካልም ያገኘው ቀንና እዚህ የማይህ ጊዜ ማለት ነው። ሌላ ደግሞ ምንድነው የኛ ትውልድ ሾርት ከት ለምደዋል። በቃ አንተ የምትለው ራሱ የ100 ብር ቢዝነስ ፕላን ብዬ ጓደኞች ማውራት ምናምን መኩሬ ነበርና አይገባቸውም። ለምን ሾርት ከት ነው የምንፈልገው? በቃ በአንዴ 1 ሚሊዮን በአንድ ጊዜ 200 ሺህ 500 ሺህ ማግኘት ነው እንጂ 100 ብር ከሳምንት ከወር 200 አድርገው ብትለው ይስቅብሃል። ማለት ማሳመን ያለብን የሚል አለ። ከሽሬ ደግሞ ብቻ አይደለም ሌሎች 3 ሰዎችም አሉ እና ለዛ ሐሳብ ነው እኛ በጣም ያልፈናል ብዙ ነገሮች። አመሰግናለሁ። ቴንክ ዩ። ሽሬ ከዚህ 1000 ምናምን ኪሎ ሜትር ነው። እሺ ከዓለም ባንክ ከሩቅ የምትመጡ ሰዎች፣ ከጀሞ ከሩቅ የምትመጡ ሰዎች፣ ከለገዳዲ ድረስ የምትመጡ ከሩቅ ከሱሉልታ ድረስ ደክማችሁ ከአዲሱ ገበያ ድረስ በቃ ታክሲ ተንገላታ መጣን ያላችሁ ሰዎች ሽረ እንደስላሴ ከዚህ 1000 ምናምን ኪሎ ሜትር ነው። በእናታችሁ ሞራል ሻው ሲገባ ዋጋ ለመክፈል ምንም አይነት ነገር ይጋፈጣል። ስለማንኛውም የስሜትና የሞራል የፍላጎት መዋዠቅ ሊፈጠር የሚችለው ስልጠናው ከ7 ቀን በኋላ ከደማችሁ ውስጥ ይጸዳል። ልክ እንደ መድኃኒትሽ በየ7 ቀኑ በየሳምንት 2 ሰዓት የሚሊዮኖችን መንገድ ስልጠና በዩቲዩብ ወይ በአካል ወይ በሀገሬ ቴሌቪዥን አዳምጥ። ባጭሩ ግን እኔ ማውራህ የቡድን ስራ ኢትዮጵያ ውስጥ አፍሪካ ውስጥ የቡድን ስራ አስቸጋሪ ነው። የቡድን ስራ እንዳጠቃላይ ግን አዋጭና የሚመከር ነው። አንድ ሰው ሊያነሳ የማይችለውን ክብደት ለ10 ይነሳል። አንድ ሰው ሊያነሳ የማይችለውን ጭንቅ
ለ10 ለ20 ቀላል ይሆን ነበረ። ችግሩ ግን አንድ ሰው ሊያነሳ የማይችለውን ክብደት 1 ቶን 1000 ኪሎ ግራም ማለት ነው 1000 ሰዎች ሆነው ቢያነሱት፣ ችግሩ ግን 500ዎቹ ከአንድ ፊት 500ዎቹ ከአንድ ፊት እኩል አስተሳሰብ ካላቸው ነው። ከአንድ ፊት ያሉት ከለቀቁት ሁሉም አብረው ይጠፋሉ። ስለዚህ የቡድን ስራ ከተናበቡ ያወጣል፣ ካልተናበቡ ያጠፋል። ለመሆኑ ግን እኛ ሀገር የቡድን የቲምወርክ ኤክስፒሪየንስ የሚባለው አለ ወይ? መናበብና በስነ ልቦና መገናኘት፣ እኔ ልጎዳ እኔ ልሸከምልህ ችግር የለውም አንተ የሚል ግን አለ ወይ? ሁሉም ብልጥ ነኝ በሚል አራዳነት በሚመስል ፋራነትና ቅብዝብዝነት አልተሞላም ወይ? በዚህ ሰዓት አንተነህ ብሎ በሚመኛኝ ባልሰለጠነ ማህበረሰብ የቡድን ስራ ያዋጣሉ ወይ? እንደኔ ግን የቡድን ስራን በትኑ አልልም። የቡድን ስራው ላይ ብቻ ግን ተስፋ አድርጋችሁ የምትኖሩ ሰዎች እንዳትበሉ። የቡድን ስራን እንደ ቆም አድርጉትና ይቀጥል። ለራሳችሁ ባላችሁ ትርፍ ሰዓትና ውስን ጊዜ የራሳችሁን ቢዝነስ ትኩረት አድርጋችሁ ከትንሽ እስከ ትልቅ ገንቡት። ከቡድኑ ስራ የበለጠ ገቢ ሲኖረው ሙሉ በሙሉ ትኩረታችሁን ወደዚህ ትወስዳላችሁ። ይህ ስልጠና ለቡድን ስራ የሚጠቅመው ለማጠናከሪያ፣ ለማሻሻያ፣ ለገዛ ይጠቅማል። ሙሉ በሙሉ በዚህ የቡድን ስራን በዚህ ስልጠና ውስጥ አስገብቶ ማስቀጠልና ትርፋማ ማድረግ ግን አንችልም ማለት ነው። አሁን ምሳሌ የሚሊዮነሮች መንገድ ከ2 ዓመት በኋላ ወደ ቡድን ስራ እናመጣቸዋለን። ትልልቅ ኢንዱስትሪዎችን አለ የተባለ መካናይዝድን ማኑፋክቸሪንጎችን አሉ የተባሉ ሳይንሶችን የሀገራችንን ማዕድን ሙሉ በሙሉ አደራጅተን ትልልቅ ኢንዱስትሪዎችን ማቋቋም እንችላለን። የሳተላይት ከተማችንም በላይና የቅርብ ቤተሰቦችም ሰራተኞቹ ብቻ አይደሉም የሚገነቡት፣ እናንተንም ያካትታል። ልዩ ቅንጡ በዓለም የሌለ ከተማን ለመገንባት ግን ያ ብቻ አይደለም። ትልልቅ ኢንዱስትሪዎች፣ ትልልቅ ፋብሪካዎች፣ ትልልቅ ግኝቶች፣ ትልልቅ ጥናቶች፣ ትልልቅ ሜጋ ፕሮጀክቶችን መስራት እንችላለን። ከስንት ዓመት በኋላ ነው ያልኳችሁ? ግን የምንደራጀው ከ2 ዓመት በኋላ። ለምን? እያንዳንዱ ሴንስ ማድረግ ከቻለ የአንዱን ችግር መረዳት፣ አንዱ የመስጠት ባህሪ እንጂ የመቀበል ባህሪ ሳይኖርበት፣ አንዱ እኔ ላይ ነው ችግሩ የማለት እንጂ ችግሩ ሰንበዲ ላይ ነው የማለት ባህሪ የሌለበትን ብቁ የሆነውንና በተግባር ያሳካውን ሰው ብቻ ሰብስበህ ግን አሁን በተለያየ ሀያላን ሀገሮች ላይ የምናያቸው ሜጋ ፕሮጀክቶች ሙሉ በሙሉ በኢትዮጵያ ውስጥ ሲምፕል አድርጎ አቋቁሞ ሙሉ በሙሉ ከውጭ የሚገባውን ፕሮዳክት እዚህ አምርቶ ሎካል ሳይሆን ትክክል ከነሱ የመጣ የሚመስል ሲሆን እንዲያውም የሚበልጥ ቀረጥ የሌለበት እዛ ምንዛሬ ያልበዘበዘው ፎርጅድ የሌለበት የዛ የባህረ ሰላጤ ሀገር ስጋት የማይመለከተው የምዕራባውያኖች እጅ የሌለበት ትክክለኛ ኢትዮጵያ በራሷ ልጆችና ሀገር ያመረተችውን ምርት መሸጥ ስንጀምር የዛን ጊዜ ቲምወርክ ኤክስፒሪየንስ አሁን አለ ማለት እንችላለን። እሺ፣ ለማንኛውም ግን አሁን ባለንበት ሁኔታ ገና ባልሰለጠንበትና ባልተቀረጽንበት ግን በቡድን ስራ እኔ ያዋጣል አልልም። የቡድን ስራ ካላችሁ አትተዉ፣ ግን ጎን ለጎን የራሳችሁን ስራ ጀምሩ። ቀጣይ እድል ስጥልኝ አንድ ጊዜ። በመጀመሪያ በዚህ መልኩ እንድንሰባሰብ ለፈቀደ ፈጣሪ ከፍ ያለ ምስጋና ማቅረብ እፈልጋለሁ። እሺ። በመቀጠል ለአቶ በላይ ራሱ ሚሊዮነር ሆኖ እኛ ሚሊዮነር እያደረገ ላለ ለዚህ ድንቁ ሰው እኔ በቃል ደረጃ የምገልጸው ምድራዊ መላክ ብዬ ነው። ለዚህ ሰው ከፍ ያለ ምስጋና አቅርቡልኝ። ይመች። እሺ፣ ሙሉን አንተነህ እባላለሁ። የአጭር ልቦለድ ደራሲ ነኝ፣ መምህር ነኝ። እንዲሁም አሁን ግጥሞችን ጀምሬያለሁ። የምጠይቀው ጥያቄ ምንድነው? ቪዲዮ ግራፊክስ የሚያስተምረኝ ሰው ፈልጋለሁ። ቪዲዮ ግራፊክስ የሚያስተምረኝ ሰው ፈልጋለሁ ማለት ምንድነው? ተምኔል አሰራር አላቅም፣ እንዲሁም ሎጎ እንዴት እንደሚሰራ አላቅም። ስለዚህ ከዚህ ከሚሊዮነሮች መንገድ ከእናንተ ሰልጣኝ ካለ በተመጣጣኝ ዋጋ እንዲያስተምረኝ እፈልጋለሁ ማለት ነው። ሁለተኛው ጥያቄ ደግሞ ምንድነው? መምህር ነኝ ብያችኋለሁ። ስለዚህ በፊዚክስ፣ በማትማቲክስ፣ በእንግሊዝኛና በኬሚስትሪ ልጆቻችሁ እንዳስጠናላችሁ የምትፈልጉ ወላጆች ካላችሁ ከዚህ ከሚሊዮነሮች መንገድ ላይ አድራሻችሁና ፍላጎታችሁን አስቀምጡልኝ። የኔ አድራሻ 0919066209 ወይም ደግሞ የኮዴ ምንድነው 3M472 ነው። ግጥም አቀርብላችኋለሁ። እንግዲህ አቶ በላይን የምገልጽበት ምንም አይነት ቃላት የለኝም። ነገር ግን ተአምረኛው በላይ ብየዋለሁ። የግጥም የርዕስ ተአምረኛው በላይ። አንተ የኛ ጌታ አልፋና ኦሜጋ ምስጋና ይድረስህ፣ መፍትሄ ሆኖናል በላይ ጀግናው ልጅህ። በል እንግዲህ አበሻ ገስግስ ወደ ዓላማ ተስፋን ሰንቀህ ከላይ ከአርያም ለስኬት ተመርጠ ጀግናው በላይም ወርዴ እንኳንም ደስ ያለ ጀግናው በላይም ወርዴ እንኳንም ደስ ያለ። ስብናን ከስራ የተቀዳጀው ትህትናን ከመስጠት አንድ ላይ ያረግኸው ጀግናው በላይም ወርዴ የአፍሪካዊ ኩራት ባንተ ኮርቻለሁ።
ስንፍናና ማጣት፣ ራብና መጠማት፣ ፍልሰትና ስደት፣ ሞትና እንግልት፣ ተምሮ መኮራራት፣ ሳይፈይዱ ብልሃት፣ አጉል ብልጣ በጥባይ ቀኑን በሞኝነት አንዱን ረግጦ ሄዶ ዘሎ ማካበት ሀብት እንግዲህ ጠፍተዋል ወገኔ ተደሰት ይሄው አልልን ታምረኛው በላይ የኢትዮጵያ ኩራት ታምረኛው በላይ የኢትዮጵያ ኩራት ታምረኛው በላይ የኢትዮጵያ ኩራት በመላው ዓለማት ከእንግዲህ ምን ይሁኑ የአረብ ሀገራት ስደት አቆመልን ወለደልን ብልሃት ጀግናው በላይ ወርዴ የኢትዮጵያ ኩራት ጀግናው በላይ ወርዴ የኢትዮጵያ ኩራት ጀግናው በላይ ወርዴ እንኳንም ደስ ያለህ ከአእምሮ በላይ ነው ስራ ግልጋሎትህ ከአእምሮ በላይ ነው ስራ ግልጋሎትህ የአርያሙ መሪ ፈጣሪ ተመስገን ስላስገኘህልን ጀግናው በላይ ወርዴን ትህትናን ከጸባይ ፍቅርን ከስብና አንድ ላይ አጣምሮ አስተባብሯልና ፍቅርን ከስብና አንድ ላይ አጣምሮ የመፍትሄን በትር ሞዴልን ቀምሮ ስንፍናን ሰበሮ ጀምሮ ከዜሮ ብርሃኑን ፈንጥቋል የኢትዮጵያ ትንሣኤ መፍትሄ ተገኝቷል ከበላይ ጉባኤ ወደ ባህር ማዶ ለመሄድ ያሰብሽ በአውሮፓ ጎዳና ስቃይን ያየሽ ከእንግዲህ እፎይ በይ በላይ ወርዴ ያለልሽ ከእንግዲህ እፎይ በይ በላይ ወርዴ ያለልሽ እፎይ ታምረኛው በላይ የሆንከው ሸበላ ፈጣሪ ይባርክህ እንደማቱ ሳላ ጀግናው በላይ ወርዴ ስላንተ አስባለሁ ብዙ ማለት ፈለጉ ግን ቃላት የለኝም ፊደል ጨርሻለሁ የምትለውን ሁሉ እተገብራለሁ እግዚአብሔር ይባርክህ አመሰግናለሁ ምናልባት ሳትረሳ ልክ እንዳልነው በግሩፕ ላይ የተለያየ ሊቃኖች ስላሉ በሙያቸው ፕሮፌሽን የሆኑ እነሱ ላይ ነው አይደለ ኮኔክት ማድረግ ያለብንና ልክ እንደዚህ የምትፈልጓቸውን አድቨርት የሚደረጉ ነገሮች በእርግጥ ገልጸዋል እዚሁ ላይ በቀላሉ አታች አድርጓል ብዬ አስባለሁ ለበለጠ ደግሞ በ0910808019 ላይ በውስጥ ቤት ቴሌግራሙ ላይ ላከውና ግልጽ ሲሆንልን እንለጥፈዋለን ሶሻል ሚዲያችን ላይ ኖርማሊ በቴሌቪዥን ፕሮግራሙ ላይ እየተላለፈ ስለሆነ በቀላሉ ሰዎች ኮንታክት ያደርጓል ብዬ አስባለሁ ባጭሩ ልክ ያንተን ፍላጎት እነሱ ጋር ያለ ሰው ማለት ነው ወደ ቀጣይ ጥያቄ እንሂድ እሺ አመሰግናለሁ ሚካኤል ይባላለሁ ከሽሬ ነው የመጣሁት ያው ተክለወይን ከመምጣቱ በፊት እኔም በጣም ከታተለው ነበር አንድ ጥያቄ ብቻ ነው ያለኝ ብዙ ጥያቄ ነበረኝ ግን አብዛኛው ተመልሰዋል ጥቃቅን ነገሮች ካሉም ይመለሳሉ ብዬ አምናለሁ ከስልጠናው ሁሌም ከታተለዋለሁ ማለት ነው አንድ ጥያቄ ግን ምንድነው ባትክልት የምትሰራበት ድርጅት ሰዎችን ባስተሳሰብና በቅንነት ባለቤት ስላደረካቸው ነው ለስራው ቀለል ያለ ወይስ እዛ ዲጂታል ስራ የምትሰራበት የምትቆጣጠርበት ነገር አለ ይሄን እንድታብራራልኝ እፈልጋለሁ አመሰግናለሁ ጥሩ በነገራችን ላይ የሊደርሺፕ ኳሊቲ ዜሮ ነን ታውቃላችሁ አይደለ ፋይናንሻል ኤንድ ታይም ፍሪደም የሚባለው ነገር በጣም ብዙ ጊዜ ሰዎችን አጠያያቂ ነው የምር ሳወራችሁ በ5 ዓመት ጊዜ ውስጥ አዎ ገንዘብ ሊገኝ ይችላል ሀብታም ልትሆን ትችላለህ አናውቅም በቢዝነስ ፕላንም ሆነ የሆነ ነገር ተጠቅመህ እንዴት የጊዜና የገንዘብ ነፃነት ከዚያ በኋላ እድሜ ልክ ይኖራል ብለህ አሰብህ የሚሉ ሰዎች አሁን እሱ እንደጠየቃ ጥያቄ እኛን የሚተኩ ሰዎች በድርጅታችን ውስጥ አሰልፈን ነው እነዚያ ሰዎች ኢትዮጵያውያን አይደሉም ወይ ሮቦት ናቸው ወይ ኤአይ ነው ወይ ሰው አይደሉም ወይ አይሰርቁም ወይ ታይም አያጭበረብሩም ወይ ገንዘብ አያጭበረብሩም ወይ ያሰተኛ መረጃ ያመጡም ወይ ተማክረው አይዘርፉትም ወይ አይሰንፉም ወይ አይደክሙም ወይ ማህበራዊ ህይወት ምናምን ይሄ የተባለው ይሄ የሐሳቡ ድርቱ አይሰበሰብባቸውም ወይ የቤተሰብ የቅርብ ሰው ተጽዕኖ ያድርባቸውም ወይ እንዴት አድርገህ ልትቆጣ ለዛውም በወጣትነት ለዛውም በአሁኑ ጊዜ እንዴትስ ያንተ በፈለከው መንገድ እንዴት ድርጅቱን ወጥረው በታማኝነት ያዙት እንዴት በቀን 30 ደቂቃ ድርጅቴ ጋር አልሄድም ማናጀርም የለም ላይቭ መከታተልበትም ካሜራ የለም እንዴት ትለናለ ባክስን ሳይንስ ነገር የሚሉ ሰዎች እጅግ በጣም ተመራምረዋል የምሬ ልንገራችሁ የጊዜና የገንዘብ ነፃነት ማለት ገንዘብ በየወር ወይ በየቀን ወይ በየሳምንት ወደ እናንተ ካዝና ሳያቋርጥ የሚገባ ሲሆን ጊዜ ግን ያ ወደ እናንተ የማይቋረጥ ገቢ የሚያስገባ ሲስተም ወይም ድርጅት የናንተን ትኩረትና መቆጣጠር የናንተን መገኘትና መጣድ እንዳይፈልግ ማድረግ ነው የጊዜ ነፃነት ማን ሊቆጣጠረው ሻው ነው የሚቆጣጠረው ያ ሻው ማን ነው አየ በስብዕና የታነጸ ትክክለኛ ጠቅሞ ሊጠቀም የመጣ ወይ ሊጠቅም ብቻ ሳይሆን
ጠቅሞ ሊጠቀም የመጣ ይሄ ነገር ስላልገባን ብዙ ሻጭና ገዢ ይበዳደላሉ። ይሄ ነገር ስላልገባን ብዙ ቀጣሪና ተቀጣሪ ይበዳደላሉ። ይሄ ነገር ስላልገባን ብዙ ባልና ሚስት ይበዳደላሉ። እነዚህ ሁሉም ሊጠቅሙና ሊጠቀሙ የተገናኙ የሆነ ፍጡር ናቸው። ማና ቀጣሪና ተቀጣሪ፣ ባልና ሚስት፣ ገዢና ሻጭ። እነዚህ ትልቁ አንዱ ሳይድ ካደረገ ነገሩ ተበላሸ። ቅድም እንዳልኳቸው ሁለቱም ልክ ጠቅሞ ሊጠቀም የመጣ መሆኑን ጥንቅቅ አድርጎ እንዲያውቅ። አንድ ሁለት ህይወት እቅድና ታርጌት እንዳላት እሱን ያወቀ ሰራተኛ። የኛ ድርጅት ትልቁም ብልህነት የመጀመሪያ የተጠቀመው ልንገራችሁ፣ አንድን ሰው ባሪያ አድርጎ መኖር አይፈልግም። የመጀመሪያው ትልቅ ሃይ ሊደርሺፕ ኳሊቲ ላይ የሰራውና ታማኝ ሰራተኞች እንዲኖሩት ያደረገበት አንዱ ሚስጥር ሰዎቹ ሲመጡ የተለየ ፍጡር ሆነው ሳይሆን የመጀመሪያው ወደዚህ ድርጅት የመጣ ሰው ከ5 ዓመት በኋላ የቅጥር ህይወትን ከዚህ በኋላ እንዲያበቃ ህግና ደንብ አርቅቋል። በዚህ ምንም አይነት አመል፣ ምንም አይነት ገንዘብ፣ ምንም አይነት ስነ ምግባር ይዞ ይምጣ፣ ሲወጣ ግን ከኛ ጋር በመጣበት በር እንዲወጣ አይደለም ፈቀደው። በዚህኛው በር ምሁርና ሀብታም ሆኖ ከለር ፕሪንት ከዚህ በኋላ እዚህ ጋር ያለውን ነገር ጨርሶ ትክክለኛ ሰብአዊነቱን ይዞ እንዲወጣ ነው የሚደረገው። ያመለካከት ለመጪው ጄኔሬሽን አእምሮ አጠቃቀም፣ የተፈጠረበት ዓላማ፣ የስብዕና ጥግ፣ መርህ፣ አቋም፣ ከመበደል መበደል፣ ከመውሰድ መስጠት፣ ከመንጠቅ መስጠት፣ ከማስከፋት ማስደሰት፣ ከመግደል ማዳን፣ ከመውረስ እንዲሰጥ የሚያደርግን አቅም እንዳለውና በተፈጥሮ ምንም እንዳልጎደለው ከነገርነው በኋላ ተግባሩን በቀላሉ እኛ ይህንን ዓላማ ተጠቅመን የተለወጥንበትን በተግባር ሲያይ አንድ ከሱ ፊት ያለ ሰራተኛ በዚህ ስነ ምግባርና መርህና አቋም ታንጾ የራሱን ድርጅት ገንብቶ ለቤተሰቡ ለወገኑና ለሀገሩ ሲተርፍ ሲያየው፣ ሁለት እሱ ከመጣ ቀን ጀምሮ እዚህ የሚሰማቸው የሚያያቸውና የሚሟላለት ነገርና በየቀን ከዛ ድርቶ ከሆነ ማህበራዊ ህይወት ተነጥሎ የኛን ሐሳብና አመለካከት ብቻ እንዲሰማ ከተለያየ እኛ ጋር ካሉ ድርጅቶችና እኛን ሊመጥኑ ከሚችሉ ከሱ የሥራ ባልደረቦች ጋር ብቻ የሐሳብ ልውውጥ እንዲያደርግ ወደኋላ ተመልሶ ታሪክ፣ ፖለቲካ፣ ሃይማኖት፣ ሌላ ትርክት ማውራት ሲከለከል የእጅ ስልክ ይዞ እንደፈለገው እንዳያወራ ሲደረግ አየህ። ይሄ ትውልድ ተበርዞ ተበላሽቷልና ኳራንቲን ያስፈልገዋል። ኳራንቲን ይጠይቃል። ለይቶ ማቆያ ያስፈልገዋል። ለይቶ ማቆያ በደንብ አድርገህ ልክ ያስፈልገዋል። በነገራችን ላይ የሕፃን ልጅ ልክ እንደተወለደ ከልጆች ጋር እንዲጫወት አይለቀቅም። ከእናቱ ጋር ብቻ ነው አይደለ? እንደገና የተወለደለት አጥንት አይሰጥም። ሺህ ጊዜ ቢጠቅም ወተት ነው። አሁንም በአመለካከት ሕፃን የሆነና የዚህ አይነት ልምድ የሌለውን ዜጋ ምተህ ለሴቷም ስልክ ለወንዱም ስልክ ተመላላሽ ሰራተኛ ቡናና ጨውና ታክሲና ቤት ኪራይ ዘይትና ዱቄት ችግር አናቱ ላይ የወጣ ሰራተኛ ድርጅቴን ቀጥ አድርጎ ይዝልኛል ብትል ዘበት ሺህ ጊዜ ብትከበው መስረቁን አይተውም። እኛ ግን ምን አደረግን? በቀን 4 ጊዜ ምግብ ይመጣለታል፣ ከፈለገው 3 ጊዜ እንዳቅሙ። ሌላ ሃይማኖትን፣ ብሔሩን፣ መብቱን ማንም መንካት የለበትም። ስለዛ ግን ማውራት አይቻልም። ሌላ የታዋቂ ሰው ወይም የሃይማኖት ወይም የአንድ ብራንድ የሚባል ነገር መልበስ ማንጸባረቅ አይችልም። የድርጅቱን ብራንድ ብቻ። ሌላ ያለፈ ታሪክም ሆነ የግል ሀሳብን ከድርጅቱ ዓላማና ከስራና ከህይወት ክህሎት ውጪ ሌላ ጨዋታ ይከለከላል። ሌላ ማህበራዊ ህይወት ራስ በራሳቸው እንዲኖራቸው በቀን የ20 ደቂቃ ስብሰባ፣ በሳምንት የ2 ሰዓት ስልጠና፣ በ4 ወር የ24 ሰዓት ፕሮግራም ተዘጋጅቷል። ሌላ የሚገርማቸው ትልልቅ ፓርኮች ሲመረቁ መጀመሪያ የኛ ድርጅት ሰራተኞች ናቸው የሚያዩት። እንደ አንድነት ፓርክን ጨምሮ እንደ ትልልቅ የተለያዩ ገዳማትንና ትልልቅ ሆቴሎች ላይ በባንድ የተዘጋጀ ጨዋታ፣ በሸፍ የተዘጋጀ ምግብ፣ በሬ የታረደለት፣ አመት በዓል ሙዚቃ የተደገሰለት፣ መዝናኛ ሲታመም ዶክተር ባዘዘለት ልክ ማረፊያ፣ እያንዳንዱን ሀሳብ አስቀምጦ ወደፊት የራሱን ህይወት እንዴት ገንብቶ ቱጃር በአስተሳሰብ የመነጠቀ በኢኮኖሚ የበለጸገ በተሰሚነት እጅግ በጣም ተጽዕኖ ፈጣሪ የሆነ አቋም ያለው የማይዋጅቅ ትውልድ እንዲሆን ሁሉን ነገር መስመሩ ስላስገባንለት እኛ ብንኖርም ባንኖርም ሌላ ተውት። የእኛ ሰራተኞች ፓርኪንጉ ብር አይቀበልም። ምን ትላላችሁ? ፓርኪንጉ እኮ እኛ ጋር ከመጡ በኋላ የሁሉም ሰዎች ስብዕና ይስተካከላል። መጀናጀን አያምራቸውም።
ማህበራዊ ህይወት ከጓደኞቻቸው ከስራ ባልደረባ ውጭ አያስፈልጋቸውም። አንድ ቀንም አይከፋቸውም። ሌላ ልንገራቸው፣ 14 ሰዓት ይሰራሉ። ማናጀር በሌለበት ባለቤት በሌለበት አንድ መረጃ ክፉ ቢሰራ ጥሩ ቢሰራ ወደ ድርጅቱ ሪፖርት ያደርጋሉ። አንድ መረጃ የሚደብቅ ሰው የለም። ከጠዋት እስከ ማታ ሲሰሩ አይዝሉም። ሰርቪስ መጥቶ ክላክስ ሲያደርግ ይበሳጫሉ። ሳላጋነን ማውራቸው ገና ደንበኛ ሳናስተናግድ አስተያየት ሳናዘጋጅ ትንሽ ሳንሰራ ይህን ሳናጸደው ሳናመቻቸው ይበሳጫሉ ነው የምላቸው። ሰርቪስ ሲመጣ ዝጉ ሲባሉ ይበሳጫሉ እንጂ እንዲህ ሰዓት እያየ 10 ጊዜ አይመሽም እንደሚል አንድም ሰው አጣውም ነው የምላቸው። ነገር ግን ልንገራቸው እኛ ጋር ሳላጋነን እዚህ መሀል አሉ የኛ ሰራተኞች ጥብስ አመረኝ ማለት መቀናጣት አይደለም። እኛ ጋር መሰረታዊ ጥያቄ እሺ፣ እኛ ጋር ቢራ አመረኝ ማለት መቀናጣት አይደለም፣ መሰረታዊ ጥያቄ። መጋት መብቱ ነው። አይሽከር፣ አይረብሽ፣ ከስራ ሰዓት ውጪ ይሁን ብቻ ይችላል። አየህ ይሄ ድርጅት አተረፈ እንጂ አልከሰረም። ቢኖር ባይኖር ማርኬት ታጥኛ አለ፣ ገዢ አለ፣ አሽከርካሪ ሹፌር አለ፣ አራጋፊ አለ፣ ጠባቂ አለ፣ ፓርኪንግ አለ፣ አስተናጋጅ አለ፣ ካሻሪ አለ፣ አጥኛ አለ፣ ኦዲት አለ። በየ4 ወር ይሄው ድርጅቱ የደረሰበትን ኦዲት ይደረግ ብለው በ4 ወር አንድ ጊዜ ኦፕሬሽን ሰርተን ድርጅቱን ሂሳብ ሰርተን በግልጽ ያደገበትንና የደረሰበትን ደረጃ የድካሙ ዋጋቸውን ያተረፍነውንና ያመጣነውን ለውጥ በግልጽ እንናገራለን። አንደብቅም። እሺ፣ ሌላ ልንገራችሁ። ምንም አይነት ዕቃ ቢገዛ ሁሉም ሰው የመጣበትንና የሚሸጥበትን የማወቅ መብት አለው። አይከለከልም። ሁሉም ሰው ከኛ ጋር ሲወጣ ድርጅቱን አይነት ስራ የመስራት ሙሉ መብት አለው። ለዛውም ድርጅቱ የሰለጠነ ሰራተኛ ሰጥቶት በራሱ ወጪ ድሮት በራሱ ወጪ ድርጅት ገንብቶ አስተካክሎ ደግሶ ይሄው ምን ጎደለ እስከሚለምድ ድረስ ከጎንህ ነኝ ተብሎ ይቀጥላል። የምትዋቸው ከተማ ውስጥ የነፃነት አትክልትና አስፔዛ ግዙፍ ማርኬቶች የነ ኤልያስ የመሳሰሉ ከዚህ ድርጅት ማህፀን የተወለዱ ናቸው። ትላንት 500 ብር ልከን መሳፈር የሌላቸው ሰራተኞች ከመኪና ሲወርዱ ፌስታል ይዘው ይመጡ። አሁን በቱክሰንና በዘመናዊ ኤሌክትሪክ መኪና ነው ሲዘንጡ የምታገኟቸው። ከጥሩ የኛ ሰራተኞች ነበሩ። ታዲያ በዚህኛው በር ስገባ የነበረውን ነገር አውጥተ ይሄ ኢኮኖሚያዊ ንስሐ በለው እዚህ ጋር ጽድት አድርጋ አራግፈ እዛ ጋር ቱጃር ሆነና የተሻለ ዜጋ ሆነ ለመውጣት ያመቻቸልህን ድርጅት ሰዓትም አታጭበረብረው፣ ገንዘብም አታጭበረብረው። የራስህ ነው ማለት ነው። እንዲያውም ከራስ በላይ ከፍተኛ አደራ ነው። እንዲያውም የራስ ገንዘብ እኮ በሰዎች በስሜት በምናምን ይጠፋል። የኛ ግን ከራስ በላይ ነው የሚጠብቁት። ሰው ይሄን ይመስላል። ለማንኛውም ጥያቄው ጠንከር ስላለ ነው። ሰው ለማንኛውም ይቀጥላል። ስልጠናችን ለነበረን ቆይታ እጅግ በጣም እናመሰግናለን። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል